በታሪክ ማህደር ውስጥ ኦሳማ ቢንላደን በሚለው ስሙ የሚታወቀው ግለሰብ እንደ አውሮፓውያን አቆጣጠር ማርች 10 ቀን በ1957 ዓ.ም ተወለደ። የትውልድ ስፍራውን በተመለከተ ለረጅም ጊዜ አከራካሪ ሐቅ ሆኖ ቆይቷል። ዓለም አቀፍ የፖሊስ ተቋማት ለዘመናት በምዕራብ አረቢያ በሚገኘው የጅዳ ከተማ ነው የተወለደው ብለው ያምኑ የነበረ ቢሆንም አሁን ላይ ግን በሳውዲ መዲና ሪያድ መወለዱ በሰፊው ታምኖበታል። አባቱ መሐመድ ቢን አዋድ ቢንላደን ይባላሉ። እንደ አውሮፓውያን አቆጣጠር በ1908 ዓ.ም በየመን ነበር የተወለዱት። ገና ሕፃን እያሉ ቤተሰቦቻቸው ከየመን ተነስተው ወደ ሰሜናዊው የኦቶማን ግዛትናም የሳውዲ ንጉሳዊ ቤተሰብ አከራካሪ ወደ ነበረው የህንድ ውቅያኖስ ቀይ ባህር ምዕራባዊ የአረብ ዳርቻ ቀጠና በአሁኑ ወቅት የሳውዲ አረቢያ አካል ወደ ሆነው ተሰደዱ። በ1930ዎቹ መሐመድ ቢንላደን የመጀመሪያው የሳውዲ አረቢያ መሪ ለነበሩት ንጉስ አብዱል አዚዝ ኢብን ሳውድ በመስራት ስኬታማ የኮንስትራክሽን ተቋራጭ በመሆን ብቅ አሉ። በንጉሳዊ ቤተሰብ ድጋፍናም አጋርነት የመሰረቱት ሳውዲ ቢንላደን ግሩፕ የተሰኘው ኩባንያ ገና በታዳጊው ሀገር ውስጥ እጅግ በጣም ስኬታማ እናም ባለሀብት የኮንስትራክሽን ኩባንያ ለመሆን ቻለ። ይህም አገሪቱ በዓለም ላይ ትልቋ የነዳጅ ላኪ እናም እንደ ቢንላደን ላሉ ስኬታማ ቤተሰቦች እጅግ የበለጸገች ሀገር በሆነችበት ወቅት የተከሰተ ነበር። የኦሳማ እናት ሐሚዳ አልአጣስ ትባላለች። በወደቧ ከተማ ላታኪያ ዙሪያ ስኬታማ የሲትረስ ወይም የብርቱካንና የሎሚ አምራች ከነበረ ሶሪያዊ ቤተሰብ የተወለደች ነበረች። በ1956 ዓ.ም የ14 ዓመት ታዳጊ እያለች የ48 ዓመቱን ባለሀብትን በማግባት የመሐመድ 10ኛ ሚስት ሆነች። ከአንድ ዓመት በኋላም ኦሳማ ተወለደ። እርሱ የሁለቱ ብቸኛ ልጅ ሲሆን ከተወለደ ጥቂት ጊዜ በኋላ መሐመድ እናም ሐሚዳ ተለያዩ። ይህም ሁለቱ በይፋ ተጋብተው አያውቁም ነበር። ሐሚዳም ለጥቂት ጊዜ የመሐመድ እጮኛ ነበረች የሚል ግምትን ፈጥሮ ነበር። የኦሳማ ልጅነትና እድገቱ የተንደላቀቀ እናም የምቾት ነበር። እርሱ በተወለደበት ወቅት አባቱ የብዙ ሚሊዮኖች ዶላር ባለቤት የነበሩ ሲሆን የገንዘቡ መጠን በዛሬው የዋጋ ንረት ጋር ሲሰላ ወደ ቢሊዮኖች የሚጠጋ ነበር። ወላጆቹ ከተፋቱ ጥቂት ጊዜ በኋላ የኦሳማ እናት ከመሐመድ ቢንላደን የንግድ አጋር ከሆነው መሐመድ አልአጣስ ጋር ሁለተኛ ጋብቻን ፈጸመች። በ1960ዎቹ ውስጥም 4 ልጆችን 3 ወንዶችና አንዲት ሴት አብረው ወለዱ። ኦሳማ ከእነርሱ ጋር እንዲኖር ስለተደረገ ከእናቱ ከእንጀራ አባቱ እናም በእናት አንድ ከሆኑ ወንድምና እህቶቹ ጋር አደገ። ነገር ግን ከአባቱ ተለያይቶ ነበር ማለት ስህተት ነው። መሐመድ ቢንላደን በልጁ እድገት ላይ ትልቅ ሚና የተጫወተ ሲሆን በእርሱ ውስጥም ጥብቅ የሆነ ሃይማኖታዊ ቀናኢነትንናም አክራሪነትን አሳድሮበታል። ኦሳማ ከ1968 ዓ.ም ጀምሮ በጅዳ ከተማ በሚገኘው አልታገር ሞዴል ስኩል በተሰኘው ሁለተኛ ደረጃ ትምህርት ቤት ትምህርቱን ተከታተለ። በ1971 ዓ.ም የእንግሊዝ ቋንቋ ትምህርትን ለመከታተል በብሪታንያ ወደሚገኘው ታዋቂው የኦክስፎርድ ዩኒቨርሲቲ ሲላክ ከምዕራቡ ዓለም ጋር ግንኙነትን አገኘ።
ከዚህ ባሻገር በልጅነቱ እናም በታዳጊነት ዕድሜው የአርሰናል እግር ኳስ ክለብ ደጋፊ በመሆንና በወታደራዊ ታሪኮች ላይ ፍላጎትን በማሳየት የብዙ ተራ ወንዶች ልጆችን ባህሪ ያሳይ እንደነበረም ይታመናል። ምንም እንኳን የኦሳማ የወጣትነት ዘመን ተራ እናም መደበኛ ይምሰል እንጂ ቤተሰባዊ መነሻው ግን በፍጹም ተራ አልነበረም። በ1960ዎቹ ሳውዲ ቢን ላደን ግሩፕ በመላው የአረብ ዓለም ውስጥ ከነበሩት ትልልቅ ኮርፖሬሽኖች አንዱ ሆኖ ነበር። ከሳውዲ ንጉሳዊ ቤተሰብ ጋር ያለው ቁርኝት እጅግ የጠበቀ ከመሆኑ የተነሳ ኩባንያው በእስልምና ዓለም ውስጥ እጅግ የተቀደሱት የሁለቱ ከተሞች መካ እናም መዲና መስጊዶች ጥገናን እንዲያስተዳድር ውል ተሰጥቶትም ነበር። በ1964 ዓ.ም ኩባንያው በኢየሩሳሌም የሚገኘውን እናም በእስልምና እምነት ውስጥ እጅግ አስፈላጊ የሆነውን ዶም ኦፍ ዘ ሮክ የተሰኘውን መስጊድ የውጭ አካልን የማደስ ውልን አገኘ። በዚያ ወቅት መሐመድ ቢን ላደን እናም በሳውዲ ንጉሳዊ ቤተሰብ መካከል ያለው ግንኙነት እጅግ የጠነከረ ነበር። ሆኖም በ1967 ዓ.ም አብራሪው አውሮፕላኑን ለማሳረፍ ባደረገው ስህተት ምክንያት በደረሰው የአውሮፕላን አደጋ መሐመድ በ59 ዓመታቸው ሕይወታቸው አለፈ። ይህ እንቅፋት ቢኖርም ሳውዲ ቢን ላደን ግሩፕ ከመሐመድ የቀደሙ ጋብቻዎች በተወለዱ ልጆች መሪነት እድገቱን የቀጠለ ሲሆን በ1970ዎቹ እናም በ1980ዎቹ የንግድ መስኩን በማስፋፋት በመላው መካከለኛ ምስራቅ አትራፊ ውሎችን በመያዝ የብዙ ቢሊዮን ዶላር ኩባንያ ለመሆን ቻለ። ኦሳማ ከአባቱ ሞት በኋላ በነበሩት ዓመታት በሳውዲ ቢን ላደን ግሩፕ የንግድ እንቅስቃሴዎች ውስጥ አልተሳተፈም። ምክንያቱም ገና በጣም ልጅ ስለነበር ነው። ይልቁንም ትምህርቱን ይከታተል ነበር። በ1976 ዓ.ም የ19 ዓመት ወጣት እያለ በጅዳ ወደሚገኘው የንጉስ አብዱል አዚዝ ዩኒቨርሲቲ በመግባት የኢኮኖሚክስ እናም የንግድ አስተዳደር ትምህርትን ማጥናት ጀመረ። ይህም ወደፊት በቤተሰብ ንግድ ውስጥ የተወሰነ ድርሻን ይይዛል በሚል እቅድ ነበር። ነገር ግን በዚያ ወቅት በነበሩ ምስክሮች መረጃ መሰረት ኦሳማ ከንግድ ይልቅ በሃይማኖት፣ በግጥም እናም በአረብኛ ስነ ጽሑፍ ላይ ትኩረትን በማድረግ ከንግድ ፍላጎቱ መራቅ ጀምሮ ነበር። ስለ ገንዘብ ትምህርትና ስለ ወጪው የሥራ ሕይወቱ ምንም የሚያስጨንቀው ነገር አልነበረም። ምክንያቱም ከአባቱ ውርስ ብቻ ከ30 ሚሊዮን ዶላር በላይ ያገኝ ነበር። በዚያ ወቅት አግብቶ የነበረ ሲሆን የመጀመሪያ ሚስቱን ናጅዋ ቃንም የተባለችውን ሶሪያዊት እንደ ኤሮፓያን አቆጣጠር በ1974 ዓ.ም የ17 ዓመት ወጣት እያለ አገባ። እርሷም የእናቱ እህት ልጅ የጎንዮሽ ዘመዱ ስትሆን በኋላ ካገባቸው 5 ሚስቶች መካከል የመጀመሪያዋ ነበረች። ኦሳማ በሕይወቱ ዘመን ከ2 ደርዘን በላይ ልጆችን ወልዷል። ከ24 በላይ ከ1970ዎቹ አጋማሽ እስከ ማጠቃለያው ያሉት ዓመታት በኦሳማ ሕይወትና በአስተሳሰቡ ምስረታ ላይ ትልቅ ሚና የነበራቸው ቢሆንም ስለዚህ ዓመታት የሚናገሩ መረጃዎች አከራካሪ እናም የተቀጣጠሉ ናቸው። ቢሆንም ግን የአስተሳሰቡ አጠቃላይ አቅጣጫ ግልጽ ነበር። ኦሳማ ገና ከማለዳው ፓን ኢስላሚዝም የፓን እስልምና አስተሳሰብን ማጎልበት ጀመረ። ይህም በመላው ዓለም የሚገኙ ሙስሊሞች እምነታቸውን ለመከላከልና ለማስፋፋት አንድ መሆን አለባቸው የሚል እንቅስቃሴ ነው። ይህ አስተሳሰብ ከ8ኛው እስከ 11ኛው ክፍለ ዘመን አብዛኛውን መካከለኛው ምስራቅ፣ ሰሜን አፍሪካ እናም አጎራባች ሀገሮችን ከባግዳድ መዲናቸው ሆነው ያስተዳድሩ ወደ ነበሩት የአረብ ኸሊፋዎች ዘመን የሚመልስ ነበር። በ1960ዎቹ እናም በ1970ዎቹ የፓን እስልምና አስተሳሰብ ዋና ዓላማ የምዕራባውያንን
ጣልቃ ገብነት በመካከለኛው ምስራቅ መቀነስና ከተቻለም ማቆም ነበር። ይህ ቀጠና አንደኛ የዓለም ጦርነት ከተጠናቀቀ እናም የኦቶማን ግዛት ከተደረመሰ በኋላ በብሪታንያ እናም ፈረንሳይ ቁጥጥር ስር የነበረ ሲሆን የብሪታንያ እናም ፈረንሳይ ተጽዕኖ እየቀነሰ ሲመጣ አሜሪካ ትልቅ ፍላጎትን ማሳየት የጀመረችበት አካባቢ ነበር። ኦሳማ ያደገበት የመካከለኛው ምስራቅ ዓለም በአሜሪካ የምትደገፈው አዲሷ የእስራኤል ሀገር ከሙስሊም ጎረቤቶቿ ጋር አደጋ ላይ የወደቀችበትና በተለይም በ1967ቱ የስድስቱን ቀን ጦርነት እናም በ1973ቱ የዮም ኪፑር ጦርነት ላይ ተደጋጋሚ ግጭቶች የነበሩበት ወቅት ነበር። በ1970ዎቹ በኦሳማ ላይ እጅግ ከፍተኛ ተጽዕኖን ያሳደሩት የሰይድ ቁጥብ ጽሑፎች ነበሩ። ሰይድ ቁጥብ የግብፅ የእስልምና ሊቅና የፖለቲካ ቲዎሪስት ሲሆን በ1966 ዓ.ም እስከ ተረሸነበት ጊዜ ድረስ የሙስሊም ወንድሞች አባል ነበር። የቁጥብ ሰፊ ጽሑፎች ከ1940ዎቹ ጀምሮ በሙስሊም ዓለም ትምህርት ቤቶችና ዩኒቨርሲቲዎች ውስጥ በሰፊው ይነበቡ የነበሩ ሲሆን አዲስ የእስልምና ኸሊፋነት ለመመስረት ጂሃድ ወይም እስልምናዊ ትግል አስፈላጊ መሆኑን እናም ቁርአንን በጥብቅ መተርጎም ላይ የመሰረተው የሸሪያ ሕግ በሁሉም ሙስሊም ሀገሮች ላይ መጫን አለበት የሚሉ ሐሳቦችን ያካተተ ነበር። በቁጥብ ጽሑፎች ውስጥ ምዕራባውያንን የሚቃወም ጽኑ ጥላቻ የሚንጸባረቅ ሲሆን አሜሪካን ፍቁረ ቁስ ወይም ቁሳቁሳዊ አምላክ የለሽናም መንፈሳዊ እሴቶች የሌሏት አድርጎ ያወግዛት ነበር። በ1960ዎቹ እናም በ1970ዎቹ በቢንላደን አስተሳሰብ ላይ ትልቅ ተጽዕኖ ያሳደረ አንድ ነጥብ ቢኖር እርሱም ቁጥብ ነበር። በይበልጥ ደግሞ የወንድሙን ሐሳብ በጽኑ ያስፋፋ የነበረው የሰይድ ቁጥብ ወንድም መሐመድ ቁጥብ ኦሳማ በ1970ዎቹ ማጠቃለያ ትምህርቱን በሚከታተልበት ወቅት በጅዳው አብዱል አዚዝ ዩኒቨርሲቲ መምህር ነበረ። ኦሳማ በአብዱል አዚዝ ዩኒቨርሲቲ ትምህርቱን በ1979 ዓ.ም አጠናቀቀ። በዲግሪ ተመርቆ ይሁን አይሁን ግልጽ አይደለም። ቀኑ ግን እጅግ ወሳኝ ነበር። ምክንያቱም በዚያን ወቅት የእስልምናው ዓለም በከፍተኛ ውዝግብ ውስጥ ይገኛል። በመጀመሪያ በ1978ቱ የኢራን አብዮት በምዕራባውያን ይደገፍ የነበረው ሻህ ከስልጣን ወርዶ በአያቶላ ሩሆላ ሆይመኒ የሚመራ አዲስ የእስልምና መንግስት ተመሰረተ። ይህ በኢራን ሲከሰት በሰሜን ምስራቅ አፍጋኒስታን ደግሞ አገሪቱ ወደ ፖለቲካዊ ሁከት እየተነከረች ነበር። በ1978 ዓመተ ምህረት ማርክሲስታዊው የአፍጋኒስታን ህዝባዊ ዲሞክራሲያዊ ፓርቲ ስልጣንን በመያዝ ሃይማኖት አልባ የሶሻሊስት መንግስትን መስራት ጀመረ። ፓርቲው ከሶቪየት ህብረት ጋር የቆየ ግንኙነት የነበረው ሲሆን ሩሲያም ቢሆን አፍጋኒስታን በሩሲያ እናም በብሪታንያ የህንድ ፓኪስታን ግዛት መካከል እንደ መታገሻ ሀገር ስለነበረች ከ19ኛው ክፍለ ዘመን ጀምሮ ፍላጎት ነበራት። ሆኖም ሶቪየቶች በ1978 ዓመተ ምህረት የፓርቲውን ስልጣን በመያዝ በዋናነት መርተውታል ለማለት የሚያስችል ትልቅ ማስረጃ የለም። ነገር ግን አዲሱ የማርክሲስት ስርዓት ካቡልን ከተቆጣጠረ በኋላ ከእርሱ ጋር የጠበቀ ግንኙነትን መሰረቱ። ስለዚህ የእስልምና ቡድኖችናም ሌሎች ተቃዋሚዎች በ1978 እናም በ1979 ዓመተ ምህረት በአዲሱ መንግስት ላይ አመፅን ሲጀምሩ የማርክሲስቱ ስርዓት ከሞስኮ እርዳታን ጠየቀ። በመጀመሪያ የተላከው ውስን እርዳታ ቢሆንም የፓርቲው ሁኔታ እየተበላሸ ሲሄድ ሶቪየት ህብረት በታህሳስ 1979 ዓ.ም ማጠቃለያ ላይ አፍጋኒስታንን በይፋ ወረረች።
በ1980 ዓመተ ምህረት መጀመሪያ ላይ በሺዎች የሚቆጠሩ የታንክ ጦሮችና 10 ሺዎች የሚቆጠሩ ወታደሮች ሞስኮ የሀገሪቱን ዋና ዋና ከተሞች ስትቆጣጠር ተሰማሩ። ሶቪየት አፍጋኒስታንን ከመውረሯ በፊት እንኳን ቢንላደን በንጉስ አብዱል አዚዝ ዩኒቨርሲቲ ትምህርቱን እንዳጠናቀቀ በፍጥነት ወደ ፓኪስታን ተጓዘ። ፓኪስታን በ20ኛው እናም በ21ኛው ክፍለ ዘመን መጀመሪያ ላይ በነበሩት ዓለም አቀፍ የጂሃድ እንቅስቃሴዎች ላይ ትልቅ ሚናን ተጫውታለች። አሁንም በመጫወት ላይ ትገኛለች። በይፋ አገሪቱ በግዛቷ ላይ የሚንቀሳቀሰውን የእስልምና አክራሪነትን እንደምትቃወም ብትናገርም ለብዙ አስርት ዓመታት ግን እንዳላየች ሆና አልፈዋለች። ይህም በዋናነት ሙስሊሟ ፓኪስታን በ1947 ዓመተ ምህረት ከብሪታንያ ግዛት በሃይማኖት ከተከፈለችበት ጊዜ ጀምሮ ከጥልቅ ጠላቷ ህንድ ጋር በረጅም ጊዜ ቀዝቃዛ ጦርነቱ ስለነበረች ነው። ፓኪስታን በሚቀጥሉት 3 አስርት ዓመታት በቢንላደን ሕይወት ውስጥ ትልቅ ሚና ነበራት። በ1979 ዓመተ ምህረት እዚያ እንደደረሰ በ20ኛው ክፍለ ዘመን ማጠቃለያ ላይ በነበሩት አብዛኛዎቹ ከፍተኛ የእስልምና አሸባሪዎች ላይ ተጽዕኖ ባሳደረው በፓለስቲና ተወላጁ የጂሃዲስት አብደላህ አዛም ጥላ ስር ገባ። እዛም ከጥቂት ጊዜ በኋላ ቢንላደን አምላክ የለሽ የሆኑትን የሶቪየት ወራሪዎችን ለመዋጋት ወደ አፍጋኒስታን ከሚያመሩት 10 ሺዎች ሙስሊም ወንዶች ጋር እንዲቀላቀል አበረታታው። እነዚህ ግለሰቦች ሙጃሂዲን በሚለው ስም የሚታወቁ ሲሆን ትርጉሙም በቅዱስ ጦርነት ወይም ጂሃድ ላይ የተሰማራ ማለት ነው። በ1980ዎቹ መጀመሪያ ላይ ቢንላደን ከአባቱ ያገኘውን ሀብት በመጠቀም ወደ አፍጋኒስታን ተራራማ ቦታዎች ከማምራታቸው በፊት በፓኪስታን ውስጥ ሙጃሂዲኖችን መመልመል እናም ማሰልጠን ጀመረ። ሆኖም ይህ የገንዘብ ድጋፍ አሜሪካ እናም የሳውዲ አረቢያ መንግስታት በአፍጋኒስታን እናም ፓኪስታን ያሉትን የሶቪየት ተቃዋሚ ኃይሎች በሶቪየት ወረራ ላይ እንደ ተኪ ጦር ለመጠቀም መሳሪያን ለማቅረብና ለማሰልጠን ካወጡት ቢሊዮን ዶላሮች ጋር ሲነጻጸር በጣም አነስተኛ ነበር። ከዚህም በተጨማሪ በዚያን ወቅት ቢንላደን በአሜሪካ ወኪሎች ምን ያክል ገንዘብናም ስልጠና አግኝቶ ነበር የሚለው መረጃ የተጋነነ ቢሆንም በ1980ዎቹ አካባቢ በአካባቢው ከነበሩት የአሜሪካ ልዩ ኃይሎች ጋር ውስን ግንኙነቶች እንደነበሩት ምንም ጥርጥር የለውም። ከ1980 ዓመተ ምህረት ጀምሮ ቢንላደን የተሳተፈበት ጦርነት ባለፉት 2 ክፍለ ዘመናት በአፍጋኒስታን ውስጥ እንደነበሩት ግጭቶች አይነት ሆነ። ሶቪየቶች በ1980 ማጠቃለያ ላይ 80 ሺህ ወታደሮችን በመመደብናም በላቀ የመሳሪያ ኃይል ዋና ዋና ከተሞችን በመያዝ ማርክሲስታዊውን ፓርቲ ደገፉት። ነገር ግን ይበልጥ አክራሪ የሆኑት የሙጃሂዲን ቡድኖች ከከተሞች ውጪ ያሉትን አብዛኛዎቹን አካባቢዎች ተቆጣጥረው ነበር። በሀገሪቱ በምስራቅናም በሰሜን በኩል የሚገኙት የሂንዱ ኩሽ ተራሮች ለደፈጣ ጦርነት ምቹ ቦታዎች በመሆናቸው በ1980ዎቹ የሶቪየት አፍጋኒስታን ጦርነት በትክክል የያዘው ይህንኑ መልክ ነበር። ሶቪየቶች አማጽያኑን ለማጥፋት ገጠራማ መንደሮችን ያለምንም ልዩነት በመደብደብናም በመደምሰስ ውጊያው እጅግ አሰቃቂ ሆነ። በ1980ዎቹ አጋማሽ ላይ ከአፍጋኒስታን 14 ሚሊዮን ሕዝብ መካከል ከ4 ሚሊዮን በላይ የሚሆኑት የተፈናቀሉ ሲሆን 100 ሺዎች በፓኪስታንናም በኢራን ስደተኞች ሆኑ። ግጭቱም ቢያንስ ግማሽ ሚሊዮን ምናልባትም እስከ 1.5 ሚሊዮን የሚደርሱ ሰዎችን ሕይወትም ቀጥፏል። ሩሲያውያን ማሸነፍ የማይችሉትን ጠላት በመጋፈጣቸው ይህ ጦርነት አሜሪካ በቪየትናም አስተናግደው የነበረውን
አሰቃቂ ውድቀትን የሚያስታውስ የሶቪየት ቪየትናም ተብሎ በፍጥነት መጠራት ጀመረ። በዚህ በሙሉ ጊዜ ውስጥ ቢንላደን በአፍጋኒስታን ውስጥ በነበረው የሙጃሂዲን እንቅስቃሴ ውስጥ ዋና ተጽዕኖ ፈጣሪ ግለሰብ ነበር። በመጀመሪያ በሀገሪቱ ውስጥ ላሉት ተዋጊዎች ቁሳቁሶችን በማቅረብ እንዲሁም ከሀገሩ ከሳውዲ አረቢያ ተነስተው በሶቪየት ላይ መሳሪያ ለማንሳት የሚፈልጉ ግለሰቦችን ወደ ሰሜን ከመላካቸው በፊት ስልጠና እናም መሳሪያ ወደሚያገኙበት ፓኪስታን እንዲጓዙ በማመቻቸት ስራን ጀመረ። በእነዚህ ዓመታት በሙሉ ቢንላደን በፓኪስታንና በሂንድ ኩሽ ተራሮች በሚገኙት የሙጃሂዲን ምሽጎች መካከል ይመላለስ ነበር። በ1984 ዓ.ም እርሱ እናም አዛዡ ወይም መምህሩ አብደላህ አዛም መክተብ አል-ሂርማት የተሰኘ ድርጅትን አቋቋሙ። የድርጅቱም ዓላማ በሶቪየት ላይ የሚደረገውን ጦርነት ለመቀጠል ከአረቡም ሆነ ከምዕራቡ ዓለም የገንዘብ ድጋፍ ማሰባሰብ ነበር። ይህ የተሰበሰበው ገንዘብ መሳሪያዎችን ለመግዛትናም ሙጃሂዲኖችን ለማሰልጠን ይውል ነበር። በ1986 ዓ.ም አውታረ መረቡ በምስራቅ አፍጋኒስታን በሚገኘውናም አል ማሳዳ የአንበሳ ጉድጓድ በመባል በሚታወቀው የቢንላደን ምሽግ ውስጥ በመቶዎች የሚቆጠሩ ተዋጊዎችንም አሰልጥኖ ነበር። እነዚህ ተዋጊዎች በ1987 ዓ.ም የጸደይ ማጠቃለያ እናም የበጋ መጀመሪያ ላይ በተካሄደው የጃጂ ውጊያ ላይ በሶቪየት እናም በማርክሲስቱ ስርዓት ላይ የተደረገውን የሙጃሂዲን እንቅስቃሴን መሩ። ጦርነቱ በሰፊው የጦርነት ስትራቴጂ ውስጥ አነስተኛ ቦታ የሚሰጠው ቢሆንም በሙጃሂዲኖች እናም በሰፊው የአረብ ዓለም ውስጥ ለቢንላደን ትልቅ ዝናን አስገኝቶለታል። ይህም በከፊል ከቢንላደን ጋር ግንኙነት በነበረው ነገር ግን ከእርሱ ፍጹም የተለየ የፖለቲካ እናም የሃይማኖት አመለካከት በነበረው ጀማል ኻሾጊ በሚባል አዲስ ብቅ ባይ ሳውዲያዊ ጋዜጠኛ በተሰራጩት የጦርነቱ ዘገባዎች ምክንያት ነበር። በ1980ዎቹ የመክተብ አል-ሂርማት መመስረት ትልቅ ቦታ የሚሰጠው ነበር። ምክንያቱም በኋላ ላይ የቢንላደን መጠሪያ ለሆነው የጂሃዲስት እንቅስቃሴ መሰረትን ጥሏልና። በ1980ዎቹ ማጠቃለያ ላይ በአፍጋኒስታን ያለው ጦርነት ለሶቪየቶችና በእነርሱ ድጋፍ ለቆመው የማርክሲስት ስርዓት ወደማይቀረው ውድቀት ሲያመራ የድርጅቱ መጪው ጊዜ ምን መሆን አለበት የሚለው ሐሳብ ተነሳ። አንዳንድ አባላት ድርጅቱ በሶቪየቶች ላይ የተጀመረውን እንቅስቃሴ የሚቀጥል መካከለኛ ተቋም ሆኖ እንዲቀጥል ይፈልጉ ነበር። ነገር ግን ቢንላደን፣ አብደላህ አዛምናም ሌሎች ይህንን በመቃወም መክተብ አል-ሂርማት አረብ ያልሆኑ ኃይሎችን ከአረብናም ሙስሊም ዓለም የማስወጣት ስራውን የሚቀጥል ትልቅ ድርጅት ሆኖ መለወጥ አለበት ብለው አመኑ። በመጨረሻም የእንቅስቃሴው አክራሪ ክንፍ በ1988 ዓ.ም ቢንላደን እናም አዛም አልቃኢዳ የተሰኘ አዲስ ድርጅት እንዲመሰርቱ ምክንያት ሆነ። አልቃኢዳ ማለት ትርጉሙ መሰረቱ ወይም መደቡ ማለት ነው። በዚህ ሂደት ይህ ድርጅት በዓለም ላይ ትልቁ የጂሃዲስት ድርጅት ለመሆን የቻለ ሲሆን ዛሬም ቢሆን በዓለም ዙሪያ በዚህ መልኩ በአስከፊነቱ ይታወቃል። አልቃኢዳ ከተመሰረተበት ጊዜ ጀምሮ ያለው ዓላማ በባህላዊው የሙስሊም ዓለም ማለትም በመካከለኛው ምስራቅ፣ በታችኛው ማዕከላዊ እስያ፣ በሰሜን አፍሪካ፣ መግሬብ እንዲሁም እንደ ሶማሊያ፣ ማሊ፣ ናይጄሪያ ከሳሃራ በታች ያሉ የአፍሪካ ክፍሎች እናም ይበልጥ ወደ ምስራቅ ባሉት በኢንዶኔዥያ እናም በሌሎችም የሙስሊም ክልሎች በማንኛውም ቦታ ሙስሊም ባልሆኑ አካላት ላይ ቅዱስ ጦርነት ወይም ጂሃድ መክፈት ነበር። የአስተሳሰቡ ማዕቀፍ በዋናነት የአሜሪካን ተጽዕኖ ከመካከለኛው ምስራቅ ማስወገድናም በሌቫንት በምስራቅ ሜዲትራኒያን የምዕራባውያን ግዛት አድርጎ የሚቆጥራትን የእስራኤልን ሀገር መደምሰስ ላይ ያተኮረ ነበር።
በጊዜ ሂደት ቡድኑ ሙስሊሙን ዓለም ካፊር ወይም ሙስሊም ባልሆኑ አካላት ላይ ለማንቀሳቀስ ወይም ለማክረር በአሜሪካ ላይ ትልቅ ጦርነትን መቀስቀስ እንዳለበት ማመን ጀመረ። ድርጅቱ በቅድመ ደረጃው ግልጽ በሆነ የፊት ለፊት ጦርነት ውስጥ ለመግባት ተስፋ ማድረግ ስላልቻለ በጅማሮ ዓመታት የነበረው የአሰራር ዘዴ የሽብር ስልቶችን መጠቀም ነበር። በተጨማሪም አልቃይዳ መካከለኛ ሙስሊሞችን ከባህላዊ እስልምና እንደወጡ አድርጎ የሚቆጥራቸው ሲሆን በመላው የሙስሊም ዓለም በሸሪዓ ሕግናም በቁርአን ቀጥተኛ ትርጉም ላይ የተመሰረተ ጥብቅ የእስልምና አስተዳደር የመመስረት ፍላጎትም ነበረው። በ1988 ዓመተ ምህረት አልቃይዳ ሲመሰረት በአፍጋኒስታን የነበረው ጦርነት ቀስ በቀስ እያበቃ ነበር። በሚካኤል ጎርባቾቭ በ1985 ዓመተ ምህረት የሶቪየት ህብረት መሪ ሲሆኑ የሶቪየትን በሀገሪቱ ውስጥ ያለው ጣልቃ ገብነትን ለማስቆም ፍላጎት እንዳላቸው በይፋ ተናገሩ። ነገር ግን አሜሪካ ከቪየትናም ሙሉ በሙሉ ለመውጣት ዓመታት እንደወሰደባት ሁሉ ሶቪየቶችም በአንድ ጀንበር መውጣት አልቻሉም። እንዲያውም በአጭር ጊዜ ውስጥ ሞስኮ የጦር ኃይሏን በመጨመር ጦርነቱን በፍጥነት ለማሸነፍ ባደረገችው ሙከራ በአፍጋኒስታን ያለው የሶቪየት ወታደሮች ቁጥር ከፍተኛ ጭማሪን አሳይቶ ነበር። የሮናልድ ሬጋን አስተዳደር ለሙጃሂዲኖች ከፍተኛ መጠን ያለው ወታደራዊ እናም የገንዘብ እርዳታ መላኩን በመቀጠሉ ይህ ሙከራ አልተሳካም። በእርግጥ የሶቪየት ሄሊኮፕተሮችን የሚጥሉ ስቲንገር ሚሳኤሎችን ከታጠቁ በኋላ የሙጃሂዲኖች የደፈጣ ጦርነት ለአማጽያኑ አዲስ የስኬት ምዕራፍ ተሸጋገረ። በመጨረሻም በ1988 ዓ.ም በአፍጋኒስታን መንግስት፣ በሶቪየት ህብረት፣ በአሜሪካ እናም በፓኪስታን መካከል የሰላም ስምምነት የተፈረመ ሲሆን በ1989 ዓ.ም የመጨረሻዎቹ የሶቪየት ወታደሮች ለቀው ወጡ። በሚቀጥሉት ዓመታት የማርክሲስቱ ስርዓት ለሙጃሂዲን ቡድኖች እጅ እየሰጠ መጣ። በመጨረሻም በ1992 ዓ.ም ወደቀ። ነገር ግን ኮሙኒስታዊው ስርዓት እንደወጣ የተለያዩ የሙጃሂዲን ቡድኖች እርስ በርሳቸው መዋጋት ጀመሩ። ታሊባን በመባል የሚታወቀው ቡድን በ1996 ዓ.ም አሸናፊ ሆኖ እስኪወጣ ድረስ የ4 ዓመታት የእርስ በርስ ጦርነት ተከተለ። ሆኖም ሀገሪቱን ሙሉ በሙሉ መቆጣጠር አልቻሉም ነበር። በ1990ዎቹ ማጠቃለያ እናም በ2000ዎቹ መጀመሪያ ላይ አብዛኛው የሰሜን ክፍል በሰሜናዊው ህብረት ቁጥጥር ስር ነበር። ከሶቪየት አፍጋኒስታን ጦርነት ማጠቃለያ በኋላ ቢንላደን በ1989 ዓ.ም በመጀመሪያ ወደ ተወለደባት ወደ ሳውዲ አረቢያ ተመለሰ። ሩሳውያንን ከአፍጋኒስታን በማስወጣት ረገድ ለተጫወተው ሚና የጀግና አቀባበልም ተደረገለት። በአረብ ባህረ ገብ መሬት ውስጥ እያለ አልቃይዳን ለማሳደግ ሲል የቤተሰቡ ንግድ ከሆነው ሳውዲ ቢንላደን ግሩፕ ጋር አብሮ መስራት ጀመረ። ይህም የድርጅቱን የኢኮኖሚ አቅምናም የንግድ ግንኙነቶችን ለመጠቀም ነበር። ጎን ለጎንም በግብፅናም በሌሎች ቦታዎች ከሚገኙ ሌሎች የእስልምና ጂሃዲስት እንቅስቃሴ መሪዎች ጋር መገናኘት ነበር። በዚህ ወቅት በቢንላደንናም በሳውዲ መንግስት መካከል ያለው ግንኙነት እየተበላሸ መጣ። ቢንላደን ሙስሊም ባልሆኑ አካላት ላይ ይበልጥ ተፋጣጭ መንገድን ለመከተል ሲጥር፣ የሳውዲ መንግስት ደግሞ በመካከለኛው ምስራቅ የአሜሪካ ዋና አጋርነቱን አጠናክሮ ቀጥሎ ነበር። በቢንላደንናም በሳውዲ ስርዓት መካከል የነበረው አንዱ የግጭት ነጥብ የደቡብ የመን የእርስ በርስ ጦርነት ነበር። ቢንላደን ሳውዲ አረቢያ በሶቪየት የሚደገፈውን የየመን ሶሻሊስት ፓርቲን ለማስወገድ ቀጥተኛ ጣልቃ ገብነት እንድታደርግ ይፈልግ ነበር። ነገር ግን በሪያድ የሚገኘው ንጉሳዊ መንግስት ይህንን ለማድረግ ያቀረበውን ጥረት ውድቅ አደረገው።
ከሳውዲ አረቢያ ሌላኛው ጎረቤት ጋር የተያያዘ ሌላ ጉዳይ በቢንላደን እናም በሳውዲ መንግስት መካከል ፍጭትን በመፍጠር በመጨረሻም በእርሱ እናም በሳውዲ ንጉሳዊ ቤተሰብ መካከል ያለውን ግንኙነት ፈጽሞ አበቃው። ነሐሴ 2 ቀን በ1990 ዓመተ ምህረት ኦገስት 2 በ1980ዎቹ አብዛኛውን ጊዜ በአሜሪካ ከፍተኛ ድጋፍ ከኢራን ጋር ሲዋጋ የቆየው የኢራቅ አምባገነን መሪ ሳዳም ሁሴን በዓለም ላይ በነፍስ ወከፍ የሀብት መጠን ከሀብታሞቹ ሀገር አንዷ የሆነችውን እናም ኢራቅ በ1980ዎቹ ከኢራን ጋር ላደረገችው ጦርነት በቢሊዮን የሚቆጠር ዶላር ተበድራ ያልከፈለቻትን አነስተኛዋን የባህረ ሰላጤ ሀገርን ኩዌትን ወረረ። አነስተኛዋን የከተማ ሀገር በሁለት ቀን ውስጥ ሙሉ በሙሉ የተቆጣጠረው ይህ ወረራ ዓለም አቀፍ ቁጣን ያስከተለ ሲሆን በጥቂት ሳምንታት ውስጥ አሜሪካ በኢራቅ ላይ የመልሶ ወረራ ጥቃትን ለማድረስ የብሪታንያ፣ ፈረንሳይ፣ ጀርመንና የሌሎች በርካታ ሀገራትን ወታደራዊ ህብረትን ማዋቀር ጀመረች። ይህም ጥረት በበርካታ የአረብና የሙስሊም ሀገራት በተለይም በግብፅ፣ ሶሪያ እና ሳውዲ አረቢያ ይደገፍ ነበር። በ1990 ዓመተ ምህረት መኸር ወቅት በሰላማዊ መንገድ ለመጨረስ የሚደረጉ ድርድሮች ገና በመካሄድ ላይ እያሉ የአሜሪካ ወታደሮች ለወታደራዊ ዝግጅት ወደ መካከለኛው ምስራቅ መጓዝ ጀመሩ። በዋናነት ያመሩት ወደ ሳውዲ አረቢያ ሲሆን ይህም ድርድሩ ካልተሳካ ኩዌትን ነፃ ለማውጣትና በኢራቅ ላይ ጥቃት ለማድረስ እንደ መነሻ ለመጠቀም ነበር። የሆነውም እሱ ነው። በዚህም ምክንያት በአሜሪካ ወታደራዊ ኃይል ኦፕሬሽን ዴዘርት ስቶርም የበረሃ አውሎ ነፋስ ዘመቻ የተሰኘው ዘመቻ በጃንዋሪ 16 ቀን በ1991 ዓመተ ምህረት ተጀመረ። የሳውዲ መንግስት በአሜሪካ መከላከያ ሚኒስትር ዲክ ቼኒ የቀረበውን የኢራቅ ትንኮሳን ወደ ሳውዲ አረቢያ እንዳይስፋፋ አሜሪካ ጣልቃ መግባት አለባት የሚለውን ሐሳብ በመቀበሉ ቢንላደን ገና ከወታደራዊ ዝግጅቱ ጀምሮ በከፍተኛ ሁኔታ ተናደደ። ለዚህ ምላሽ ቢንላደን ከሳውዲው መሪ ከንጉሱ ፋህድ ጋር ስብሰባን በማዘጋጀት ሀገሪቱ የአሜሪካ ወታደሮች በሳውዲ አረቢያ ውስጥ እንዳይሰበሰቡ እንድታግድና በጦርነቱ ወቅት በአፍጋኒስታን ያቋቋመውን የራሱን የአረብ ጦር በመጠቀም የሳውዲን ድንበር ከማንኛውም የኢራቅ ጥቃት እንደሚጠብቅ ጠየቀ። ይህ ጥያቄ ውድቅ የተደረገ ሲሆን በሚቀጥሉት ሳምንታት የአሜሪካ እናም የህብረቱ ወታደሮች ስብሰባ እየጨመረ መጣ። ይህ ሲሆን ቢንላደን የሳውዲ መንግስት በይፋ ማውገዝ ጀመረ። ንጉሳዊው ቤተሰብ በእስልምና እጅግ የተቀደሱት የሆኑትን የመካ እናም መዲና ጠባቂ በሆነችው ሀገር ውስጥ ምዕራባውያን ወይም ደግሞ ካፊሮችን እየጋበዘ ነው በማለት ጠንካራ የፕሮፓጋንዳ ዘመቻን ከፈተ። በተጨማሪም የሳውዲ ከፍተኛ የሃይማኖት ሊቃውንት ዑለማዎች የአሜሪካን ወደ አረብ ባህረ ገብ መሬት መግባት የሚያወግዝ ፈትዋ ወይም የሃይማኖት ድንጋጌ እንዲያወጡ ለማሳመን ሞከረ። ይህ ሁሉ ተደማምሮ በቢንላደንና በሳውዲ መንግስት መካከል የከፋ መለያየት እንዲፈጠር ምክንያት ሆነ። በ1991 ዓመተ ምህረት ከሀገሪቱ አባረሩት። በዚያ ወቅት የበረሃ አውሎ ነፋስ ዘመቻ በ1991 ዓመተ ምህረት ጸደይ ወቅት ኢራቅ በፍጥነት እንድትሸነፍና ኩዌት ነፃ እንድትወጣ አደረገ። አሜሪካ ስርዓቱን ለመለወጥ ከመሞከር ይልቅ ሳዳም ሁሴን በስልጣን ላይ እንዳለ እንዲቆይ አድርጋ ወታደሮቿን ከአካባቢው ያስወጣች ሲሆን በኢራቅ ላይ ግን አዳካሚ ማዕቀቦችን ጣለችባት። በ1991 ዓመተ ምህረት ከሳውዲ አረቢያ ከተባረረ በኋላ ቢንላደን ወደ ሱዳን ያመራ ሲሆን በ1992 ዓመተ ምህረት እዚያ ተቀመጠ። በ1989 ዓመተ ምህረት ኮሎኔል ዑመር አልበሽር ደም ባልፈሰሰበት ወታደራዊ መፈንቅለ መንግስት ስልጣን ይዘው ነበር። በሱዳን ላይ የሸሪያ ህግን በፍጥነት የጫኑ ሲሆን ይህም ሀገሪቱን ቢንላደን እንቅስቃሴዎቹን የሚቀጥልባት ምቹ ቦታ አደረጋት።
ሳውዲያዊው ሙጃሂዲን በሱዳን የብሔራዊ ምክር ቤት አፈ ጉባኤ እናም ከአልበሽር ቀጥሎ በሱዳን ሁለተኛው ተጽዕኖ ፈጣሪ ግለሰብ በነበሩት በሐሰን አል ቱራቢ በግል ተጋበዘ። በዚያም ቢንላደን በፍጥነት በደንብ በተጠበቀው የራሱ ግቢ ውስጥ የተመሰረተ ሲሆን በአልቃይዳ ውስጥ ያሉት ተከታዮቹ ቦታውን በዘመናዊ መሳሪያዎች ይጠብቁት ነበር። በዋና ከተማዋ ካርቱም አቅራቢያ ለሙጃሂዲኖች አዳዲስ የስልጠና ጣቢያዎች የተቋቋሙ ሲሆን ቢንላደን በከተማዋ ውስጥ መኖሪያ ቤትም ነበረው። በሱዳን በተሰጠው ነጻነት ምክንያት ከባህረ ሰላጤው ጦርነት በኋላ ቢንላደንና አልቃይዳ በአሜሪካ የደህንነት አገልግሎትና በውጭ ጉዳይ ሚኒስቴር ከፍተኛ ክትትል ይደረግባቸው ስለነበር ሀገሪቱ ዓለም አቀፍ ሽብርተኝነትን የምትደግፍ ተብላ ተፈረጀች። በዚህም ምክንያት ቢንላደን ከ1992 እስከ 1996 ዓ.ም በሱዳን በቆየበት ወቅት አሜሪካ በመኖሪያ ግቢው ላይ በሚደረጉ የአየር በረራዎችና በሌሎች የመረጃ ስብሰባዎች አማካኝነት እንቅስቃሴዎችን በየቀኑ ትከታተል ነበር። በ1996 ዓ.ም አሜሪካ ቢንላደንን እናም ሌሎችንም በርካታ የእስልምና አክራሪዎችን እናም አሸባሪዎችን በማስጠለሏ በሱዳን ላይ የጣለችው ማዕቀብ የአገሪቱ ኢኮኖሚ በከፍተኛ ሁኔታ መጎዳት ጀመረ። በተጨማሪም ፕሬዝዳንት ዑመር አልበሽር በመንግስት ውስጥ የቢንላደን ዋና ጸሐፊ የነበሩትን ሐሰን አልቱራቢን ከፖለቲካው አገለሏቸው። በመሆኑም በ1996 ዓ.ም ሱዳን ከእንግዲህ ደህንነቱ የተጠበቀ መሸሸጊያ እንዳልሆነች ለቢንላደን ግልጽ ተደረገለት። በመባረሩ ምክንያት በዚያው ዓመት ታሊባን የሀገሪቱን አብዛኛውን ክፍል መቆጣጠሩን ወደ አጠናከረባት አፍጋኒስታን ተመለሰ። እዚያም ስልጣን ከያዘ በኋላ የመጀመሪያው የታሊባን መንግስት መሪ የነበረው የመላ ሙሐሙድ ዑመር የክብር እንግዳ ሆነ። በመቀጠልም በነሐሴ 1996 ዓ.ም በተለያዩ የእስልምና መገናኛ ብዙሃን መስመሮች በአሜሪካ ላይ የጦርነት ማወጃን አወጣ። አሜሪካ ከ1990 ዓ.ም ጀምሮ በወታደራዊ ካምፖቿ አማካኝነት ሳውዲ አረቢያን ተቆጣጥራለች። እንዲሁም በአካባቢው የእስራኤል ዋና ደጋፊ ነች ሲል ተከራከረ። በ1996 ዓ.ም የቢንላደን እርምጃዎች ሱዳንን በሚለቅበት ወቅት ከቤተሰቡ ያገኘውን ከፍተኛ ሀብት በማጣቱ ምክንያት እንደሆነ እናም የማባረር ትዕዛዙ ቢንላደንን ይበልጥ አክራሪ በማድረግ በሱዳን ላይ ማዕቀብ በመጫን የሱዳንን መንግስት ለዚያው አቋም ከገፋፋው ከአሜሪካ መንግስት ጋር ወደ ተከፈተ ጦርነት እንዲገባ እንዳደረገው ይገመታል። በ1996 ዓ.ም ወደ አፍጋኒስታን ከተመለሰ ጀምሮ ቢንላደንና አልቃይዳ በተለይም በአሜሪካ ላይ ተፋጣጭ የሽብር እርምጃዎችን ለመውሰድ ሙሉ በሙሉ ቆርጠው ተነሱ። እነዚህ እርምጃዎች ሁልጊዜም ቢሆን የድርጅቱ የአሰራር ዘዴ አካል ነበሩ። ገና በ1990 ዓ.ም የፌዴራል ምርመራ ቢሮ FBI በኒው ጀርሲ የሚገኘውን የአልቃይዳ አጋር የነበረውን የኤል ሰይድ ኖሳይርን ቤት በበረበረበት ወቅት በኒውዮርክ ከተማ የሚገኙ ፎቆችን ለማፈንዳት የታቀዱ ሰነዶችን አግኝቶ ነበር። በ1993 ዓ.ም በራሱ ማንሃተን በሚገኘው የዓለም ንግድ ማዕከል የሰሜናዊ ህንፃ ውጪ የጭነት መኪና ቦምብ ወይም ደግሞ ትራክ ቦምብ ፈነዳ። የጥቃቱ መሪ ራምዚ ዮሱፍ ሌላው የታወቀ የአልቃይዳ አጋር ሲሆን በ1980ዎቹ ማጠቃለያ በአፍጋኒስታን ከሚገኙት የድርጅቱ ካምፖች በአንዱ የሰለጠነ ነበር። በ1992 ዓ.ም ቢንላደን በየመን ኤደን ከተማ የሚገኘውን ጎልድ ሚሆር ሆቴልን በቦምብ የመደብደብ ስራን በገንዘብ ደግፎ አደራጅቶ ነበር። አልቃይዳ በህዳር በ1997 ዓ.ም በነገስታት ሸለቆ አቅራቢያ በሚገኘው የግብጽ ከተማ
በ6 የእስልምና አክራሪ ታጣቂዎች 62 ሰዎች አብዛኛዎቹ ምዕራባውያን ቱሪስቶች በተገደሉበት የሉክሶር ጭፍጨፋ ውስጥ እጁ እንዳለበት በሰፊው ይታመናል። በመሆኑም በ1990ዎቹ ሁለተኛ አማድ አልቃይዳ በምዕራባውያን ኢላማዎች ላይ የሚያደርሰውን ጥቃት በሽብር ዘዴዎች እያፋጠነ መጣ። እነዚህ ጥቃቶች አሁንም ይበልጥ ተባባሱ። በነሐሴ 7 ቀን በ1998 ዓመተ ምህረት ኦገስት 7 የታንዛኒያ መዲና በሆነችው ዳሬ ሰላም እናም በኬንያ መዲና ናይሮቢ ከተሞች ውስጥ በአንድ ጊዜ የጭነት መኪና ትራክ ቦምብ ጥቃቶች ተፈጸሙ። ጥቃቶቹ በሁለቱ ዋና ከተሞች በሚገኙት የአሜሪካ ኤምባሲዎች ውጪ ስለተፈጸሙ የጥቃቱ ምልክት የነበረችው ሀገር የትኛዋ እንደሆነች ምንም ጥርጥር አልነበረም። እነዚህ ውስብስብ የሽብር ጥቃቶች ነበሩ። ለምሳሌ በናይሮቢ የተካሄደው ቦምብ 500 የቲኤንቲ ሲሊንደሮችን ያካተተ ሲሆን በዳሬ ሰላም የተካሄደው ጥቃት ደግሞ በ2000 ፓውንድ ቦምቦች የተፈጸመ ነበር። ጥቃቱ በኤምባሲዎቹ ላይ ከፍተኛ ጉዳት እንዲያደርስ ለማድረግና አቅጣጫን ለመስጠት የአሞኒየም ናይትሬት ማዳበሪያ ጥቅም ላይ ውሎ ነበር። ከዚህም በላይ ሁለቱም ቦምቦች በአንድ ጊዜ ሊባል በሚችል መልኩ የፈነዱ ሲሆን በናይሮቢ የ213 ሰዎች በዳሬ ሰላም ደግሞ የ85 ሰዎች ሕይወት እንዲያልፍ አድርጓል። በሺዎች የሚቆጠሩ ደግሞ ቆስለዋል። ለዚህ ጥቃት ቢንላደንና አልቃይዳ ተጠያቂ እንደሆኑ ምንም ጥርጥር አልነበረም። ጥቃቱ ከተፈጸመ ወዲያውኑ ቢንላደን በኤፍቢአይ 10 በጣም የሚፈለጉ ግለሰቦች ዝርዝር ውስጥ ተካተተ። ይህም አልቃይዳ በምዕራቡ ዓለም የደህንነት ተቋማት ዘንድ ትኩረት እንዲያገኝ ያደረገ ቢሆንም የሚያሳዝነው ግን በዚህ አሸባሪ ድርጅት የሚሰነዘረው አደጋ አሁንም ቢሆን ሙሉ በሙሉ አልተጠበቀም ነበር። በአሜሪካ ኤምባሲዎች ላይ ከደረሰው የቦምብ ጥቃት በኋላ ቢንላደን በአሜሪካ ላይ የሚያሰማውን የበረታ ማስፈራሪያና ቅሬታን አጠናክሮ ቀጠለ። ቅሬታዎችም ዘርፈ ብዙ ነበሩ። ከነዚህም መካከል አሜሪካ ለእስራኤል የምታደርገው ድጋፍና በወሰናቸው ውስጥ ሙስሊሞችን ለሚያሳድዱ በርካታ መንግስታት የምታደርገው እርዳታ ይገኝበታል። በተለይም ሩሲያ በቼቼንያ ላይ ያደረገችው ጨካኝ እርምጃ፣ የፊሊፒንስ መንግስት በደቡባዊ ደሴቶች በሚኖሩ የሞሮ ሙስሊሞች ላይ ያካሄደው ጥቃትና ህንድ በአገሪቱ ሰሜናዊ ክፍል በካሽሚር ክልል በሚገኙ ሙስሊሞች ላይ የምታደርሰው ጭቆና ይጠቀሳሉ። ሆኖም ግን ዋነኛውና ትልቁ ቅሬታው በአረብ ልሳነ ድርድር አረቢያን ፔኒንሱላ ውስጥ የአሜሪካ ጦር መገኘቱ እናም ለእስልምና እቅድ እጅግ ቅዱስ ስፍራዎች ለሆኑት ለካባ፣ መካ እና መዲና አቅራቢያ መስፈሩ ነበር። በ1998 እንደ አውሮፓውያን አቆጣጠር አልቃይዳ ባወጣው መግለጫ ለ7 ዓመታት ያክል አሜሪካ በእስልምና እጅግ ቅዱስ በሆኑ ስፍራ የሚገኘውን የሙስሊሞች ምድር ስትወር ቆይታለች ሲል ገልጿል። በመሆኑም በአሜሪካ ኤምባሲዎች ላይ ከተፈጸሙት ከፍተኛ ጥቃቶች በኋላ ቢንላደንና አልቃይዳ ትኩረታቸውን ወደ በለጠ እናም የበለጠ ግዙፍ ጥቃት አዞሩ። ይህም በዚህኛው ጊዜ በአሜሪካ አፈር ወይም ምድር ላይ የተፈጸመ ነበር። በሚያስገርም ሁኔታ በኒውዮርክ ከተማ የሚገኘውን የዓለም የንግድ ማዕከል ወርልድ ትሬድ ሴንተርን ኢላማ ለማድረግ ወሰኑ። ይህንኑ ማዕከል የአልቃይዳ አጋሮች እንደ አውሮፓውያን አቆጣጠር በ1993 በጭነት መኪና በተጠመደ ቦምብ ሊመቱት ሞክረው ነበር። ሁለተኛው ሙከራ ግን እጅግ አጥፊ እናም አስከፊ የሚሆን ነበር። እንደ አውሮፓውያን አቆጣጠር
በ1998 መገባደጃ ወይም በ1999 መጀመሪያ ላይ ቢንላደን እንደ አውሮፓውያን አቆጣጠር በ1996 በአልቃይዳ ተባባሪ በሆነው ካሊድ ሼክ መሐመድ አማካኝነት ለመጀመሪያ ጊዜ የቀረበውን የዓለም ንግድ ማዕከል ጥቃት ሐሳብን አጸደቀው። እንደ አውሮፓውያን አቆጣጠር በ1999 ቀሪ ወራት ጥቃቱን ሊፈጽሙ የሚችሉ እጩዎችን በአፍጋኒስታን ውስጥ የመመልመልና የመምረጥ ስራ ተከናወነ። ለሊቃውንቱ ወይም ለቀዳሚዎቹ መሪዎች እንደ ቅድመ ሁኔታ የተቀመጠው እንግሊዘኛ መናገር የሚችሉ እናም በምዕራባውያን ማህበረሰብ ውስጥ ለተወሰነ ጊዜ የመኖር ልምድ ያላቸው መሆን ነበረባቸው። እንደ መሐመድ አታ፣ ማርዋን አልሸሂ እናም ዚያድ ጃራ ያሉ በርካታ ግለሰቦች በፍጥነት ተመረጡ። ሌላው ሃኒ ሃንጁር የተባለው ግለሰብ ደግሞ የንግድ አውሮፕላን አብራሪ ፍቃድ ያለውና ክህሎት ያለው አብራሪ መሆኑ ከተረጋገጠ በኋላ ተመረጠ። እንደ አውሮፓውያን አቆጣጠር በ2019 ግለሰቦች ተመርጠው በአሪዞና፣ ፍሎሪዳ እናም ካሊፎርኒያ ውስጥ በሚንቀሳቀሱ በአሜሪካ በሚገኙ የአሸባሪዎች ህዋሳት ውስጥ እንዲደራጁ ተደረገ። የመጨረሻዎቹ ኢላማዎች የተመረጡት እንደ አውሮፓውያን አቆጣጠር በ2001 መጀመሪያ ላይ ሲሆን እቅዱም በርካታ የንግድ አውሮፕላኖችን ጠልፎ በመውሰድ በራስ ገዳይ አሸባሪነት ጥቃት ወደ ህንፃዎች ውስጥ መከስከስ ነበር። የዓለም ንግድ ማዕከል ዋና ሁለት ህንፃዎች የሆኑት መንትዮቹ ህንፃዎች ዋና ኢላማዎች ሲሆኑ በቨርጂኒያ የሚገኘው ፔንታጎን ደግሞ ሌላኛው ኢላማ ነበር። በተጨማሪም አራተኛውን አውሮፕላን በዋሽንግተን ዲሲ የሚገኘውን የመንግስት መቀመጫ የሆነውን የአሜሪካ ካፒቶል ህንፃ ላይ የመከስከስ እቅድ እንደነበር ይታመናል። እቅዱ ተዘጋጅቶ እናም አሸባሪ ህዋሳት ጥቃቱን ለማስፈጸም በአሜሪካ ውስጥ ዝግጁ ሆነው ከተቀመጡ በኋላ ጥቃቶቹ በአንድ ጊዜ የሚፈጸሙበት ቀን ተቆረጠ። የተመረጠው ቀን ሰፕቴምበር 11 ቀን 2001 መስከረም 1 2001 እንደ አውሮፓውያን አቆጣጠር ነበር። ይህ ቀን የተመረጠው ሰፕቴምበር በየዓመቱ 9ኛ ወር በመሆኑ እናም ቀኑ በአሜሪካ የቀን አቆጣጠር ሲጻፍ 9/11 ስለሚሆን ነው የሚል ሰፊ እምነት አለ። ይህም በአሜሪካ ውስጥ ለአደጋ ጊዜ ጥሪ አገልግሎት ከሚውለው ቁጥር ጋር አንድ አይነት ነው። ሆኖም ግን ቢንላደን ሰፕቴምበር 11ን የመረጠበት የበለጠ አሳማኝ ምክንያት እንደ አውሮፓውያን አቆጣጠር በ1683 የፖላንድ ንጉስ ጆን ሶቢየስኪ ሶስተኛ በኦቶማን ቱርክ ከበባ ስር ወደ ነበረችው የኦስትሪያ መዲና ቪየና የደረሰበት ቀን በመሆኑ እንደሆነ ይገመታል። ከበባው በሶቪየስኪ የተሰበረ ሲሆን ይህም በደቡባዊ አውሮፓ የኦቶማን መስፋፋት ማብቂያን ያመለከተ ክስተት ነበር። ከዚህ ክስተት በፊት የክርስትናው ዓለም በምስራቅ ሜዲትራኒያን እናም በባልካን ሀገሮች ከነበረው የእስልምና መስፋፋት ለዘመናት በወታደራዊ ጫና ስር ነበር። ነገር ግን ከቪየና ከበባ በኋላ የምዕራባውያን የክርስትና ኃይሎች ወደ ሙስሊሙ ዓለም ዘልቀው መግባት ጀመሩ። ቢንላደን ይህንን ምሳሌያዊ ቀን የመረጠው እንደ አውሮፓውያን አቆጣጠር በ2001 በአልቃይዳ በአሜሪካ ላይ የተፈጸሙት እነዚህ ጥቃቶች የኃይሎች ሚዛኑን እንደገና ወደ እስልምና የሚመልሱበት አዲስ የታሪክ መዞሪያ እንደሚሆኑ ለማወጅ ነበር። እንደ አውሮፓውያን አቆጣጠር ሰፕቴምበር 11 ቀን 2001 ጠዋት ላይ በተናጠል ህዋሳት ውስጥ የሚንቀሳቀሱ 19ኙ አውሮፕላን ጠላፊዎች የተሰጣቸውን ትዕዛዝ መተግበር ጀመሩ። 5 ጠላፊዎች ከቦስተን ሎጋን ዓለም አቀፍ አውሮፕላን ማረፊያ ጠዋት 7 ሰዓት ከ59 ላይ ተነስተው ወደ ሎስ አንጀለስ ዓለም አቀፍ አውሮፕላን ማረፊያ ለመብረር በተመደበው አሜሪካን ኤርላይንስ የበረራ ቁጥር 11 ላይ ተሳፈሩ።
ሌሎች 5 ጠላፊዎች ደግሞ ከሎጋን ወደ ሎስ አንጀለስ ተመሳሳይ ጉዞን ያደርግ በነበረው ዩናይትድ ኤርላይንስ የበረራ ቁጥር 175 ላይ ተሳፈሩ። ያ አውሮፕላን ከአሜሪካን ኤርላይንስ የበረራ ቁጥር 11 ከ15 ደቂቃዎች በኋላ ከቦስተን የበረራ መንገድ ተነሳ። ይህ በእንዲህ እንዳለ ከ6 ደቂቃዎች በኋላ ጠዋት 8 ሰዓት ከ20 ላይ ከዋሽንግተን ዲሲ ብዙም በማይርቀው በቨርጂኒያ ከሚገኘው ዋሽንግተን ደስ ዓለም አቀፍ አውሮፕላን ማረፊያ አሜሪካን ኤርላይንስ የበረራ ቁጥር 77 ተነሳ። 5 ጠላፊዎችም በአውሮፕላን ውስጥ ነበሩ። በመጨረሻም ከዚህ ከ22 ደቂቃዎች በኋላ ጠዋት 8 ሰዓት ከ42 ላይ አራተኛው አውሮፕላን ዩናይትድ ኤርላይንስ የበረራ ቁጥር 93 ወደ ሳን ፍራንሲስኮ ለመብረር በኒው ጀርሲ ከሚገኘው ኒውዮርክ ዓለም አቀፍ አውሮፕላን ማረፊያ ተነሳ። በዚህ አውሮፕላን ላይ 4 ጠላፊዎች ብቻ ነበሩ። በመቀጠል የተከሰተው ነገር አሳዛኝና ታሪካዊ ጥቁር ጠባሳ የሆነ ቀን ነበር። አውሮፕላኖቹ አየር ላይ ከወጡ በደቂቃዎች ውስጥ በአራቱም አውሮፕላኖች ውስጥ የነበሩ ጠላፊዎች አውሮፕላኖቹን ለመቆጣጠር መንቀሳቀስ ጀመሩ። በውጤቱም ጠዋት 8 ሰዓት ከ46 ላይ አሜሪካን ኤርላይንስ የበረራ ቁጥር 11 በሰዓት በግምት 750 ኪሎ ሜትር ፍጥነት እየበረረ በዓለም ንግድ ማዕከል ሰሜናዊ ህንፃ ኖርዝ ታወር ላይ ተከሰከሰ። በሰሜን ማንሃተን የሚኖሩ ሰዎች ይህ ድንገተኛ አደጋ ሊሆን ይችላል ወይ ብለው ሲደነቁ፣ ዩናይትድ ኤርላይንስ የበረራ ቁጥር 175 በአየር ላይ አቅጣጫውን እየቀየረ ነበር። ጠዋት 9 ሰዓት ከ3 ደቂቃ ላይ የመጀመሪያው አውሮፕላን ሰሜናዊ ህንፃውን ከመታው ከ17 ደቂቃዎች በኋላ በሰዓት 800 ኪሎ ሜትር በፍጥነት ደቡባዊ ህንፃ ሳውዝ ታወር ላይ ተከሰከሰ። ከግማሽ ሰዓት በላይ ትንሽ ቆይቶ አሜሪካን ኤርላይንስ የበረራ ቁጥር 77 በቨርጂኒያ የሚገኘውን የፔንታጎን ምዕራባዊ ግንብን መታ። ዩናይትድ ኤርላይንስ የበረራ ቁጥር 93 ብቻ ተሳፋሪዎቹ ከአውሮፕላን ጠላፊዎች ቁጥጥር ለመንጠቅ በሚታገሉበት ወቅት በፔንሲልቬኒያ እርሻ ላይ በመከስከሱ ምክንያት የተመደበበትን ኢላማ ሳይመታ ቀረ። የአውሮፕላኖቹ መከስከስ የእልቂቱ መጀመሪያ ብቻ ነበር። አውሮፕላኖቹ መንትዮችን ህንፃዎች ሲመቱ ከ10,000 በላይ ሰዎች ህንፃዎቹ ውስጥ የዕለቱን ስራቸውን ጀምረው ነበር። በጀማሪው ድብደባ ምክንያት ሊፍቶች በመበላሸታቸውና ሰደድ እሳት የላይኞቹን ፎቆች በመብላቱ ሰዎች በደርዘን የሚቆጠሩ ደረጃዎችን ቁልቁል መውረድ ስለነበረባቸው የማስወጣት ጥረቱ በዝግተኛ ፍጥነት ብቻ ሊቀጥል ቻለ። አውሮፕላኖቹ የመቷቸው የላይኞቹ ፎቆች ወደ እሳት ሲኦልነት የተቀየሩ ሲሆን በደቂቃዎች ውስጥ አሁንም በህይወት ከነበሩት መካከል ከፎቁ ሰዎች ወደ ታች በመዝለል ህይወታቸውን አጡ። ሁለተኛ የተመታው ደቡባዊ ህንፃ ጠዋት 9 ሰዓት ከ59 ላይ ፈረሰ። ከ29 ደቂቃዎች በኋላ ደግሞ ሰሜናዊው ህንፃ ተከተለ። በአጠቃላይ በህንፃዎቹ ውስጥና መሬት ላይ 2606 ሰዎች ህይወታቸውን እንዳጡ ይታመናል። በተጨማሪም በሁለቱ አውሮፕላኖች ላይ የነበሩ 147 ተሳፋሪዎችና የሰራተኞች አባላትም አልቀዋል። በፔንታጎን የደረሰው ውድመት አነስተኛ ቢሆንም እዛም ቢሆን 125 ሰዎች መሬት ላይ ከ59 የሰራዊትና የተሳፋሪዎች አባላት ጋር ህይወታቸውን አጥተዋል። በዩናይትድ ኤርላይንስ የበረራ ቁጥር 93 ላይ የነበሩት 40 ሰራተኞችና ተሳፋሪዎች በሙሉ ህይወታቸውን አጥተዋል። በዚህም መሰረት የሴፕቴምበር 11 2001 ጥቃቶች በዓለም ታሪክ ውስጥ እጅግ አጥፊና
አሰቃቂ የአሸባሪ ጥቃቶች ነበሩ። ከዚህም በላይ የመገናኛ ብዙሃን በደቂቃዎች ውስጥ ታሪኩን በዓለም ዙሪያ ማሰራጨት በመጀመራቸውና አውሮፕላኖቹ ህንፃዎቹን ሲመቱ የሚያሳዩ ምስሎችን በፍጥነት በመቅረባቸው ጥቃቱ በአሸባሪነት ድርጊነቱ ያስከተለው የስነ ልቦና ተጽዕኖ ወደር የሌለው ነበር። መጀመሪያ ላይ ቢንላደን በአሜሪካ ላይ የተፈጸመውን የ9/11 ጥቃት በማቀናጀት ተሳትፎ እንደነበረው አስተባበለ። ሰፕቴምበር 16 ቀን በእሱ ስም የተሰጠ መግለጫ በአልጀዚራ ተሰራጨ። በዚህም መግለጫው ለጥቃቱ ኃላፊነት እንደሌለው አስተባበለ። ሆኖም በቀጣዮቹ ወራት እናም ዓመታት የአሜሪካ የስለላ ድርጅቶች እሱ እናም አልቃይዳ ጥቃቱን ማቀናጀታቸውን ያቀረቡትን ክስ የሚያረጋግጡ በርካታ ማስረጃዎች ቀረቡ። እንደ አውሮፓውያን አቆጣጠር በ2004 አልጀዚራ ከእሱ የተገኘ አዲስ ቪዲዮ ለቀቀ። በዚህም ቪዲዮ ሰፕቴምበር 11 ቀን 2001 አራቱን አውሮፕላኖች የተሳፈሩትን 19 ጠላፊዎች የመምራት ኃላፊነት እንደነበረው በግልጽ አስታወቀ። ይህም እንደ አውሮፓውያን አቆጣጠር በ2006 በተደረጉ ተጨማሪ ምርመራዎች ኦሳማ ከጥቃቱ በፊት ባለው ጊዜ ውስጥ ከአንዳንድ ጠላፊዎች ጋር ሲነጋገር የሚያሳይ የቪዲዮ ምስል በመውጣቱ ተጠናከረ። በእነዚህ ሂደቶች ውስጥ ቢንላደን መንትዮቹን ህንፃዎች ኢላማ ያደረገበት ዓላማ እንደ አውሮፓውያን አቆጣጠር በ1982 እስራኤል ሊባኖስን በወረረችበት ወቅት በቤሩት ውስጥ በርካታ ህንፃዎችና ባለብዙ ፎቅ ህንፃዎች በመውደማቸው ምክንያት ምሳሌያዊ በቀል ለመሻት እንደነበር ተናግሯል። በ9/11 ጥቃት ወቅት ቢንላደን በአፍጋኒስታን ምስራቃዊ ክፍል ከፓኪስታን ድንበር አቅራቢያ ከሂንዱ ኩሽ ደቡብ አቅጣጫ በሚገኙት ነጣጣ ገደሎች ውስጥ ተሸሽጎ እንደነበር ይታመናል። የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ አስተዳደር ሰፕቴምበር 18 ቀን 2001 ለ9/11 ጥቃት ኃላፊ ናቸው ተብለው በሚገመቱት ላይ ኃይል የመጠቀም መብት የሚሰጥ የኮንግረስ የጋራ ውሳኔን ለማሳለፍ በፍጥነት ተንቀሳቀሰ። በአፍጋኒስታን የሚገኘው የታሊባን መንግስት ከ1996 ጀምሮ ለቢንላደንና ለአልቃይዳ መጠጊያን በመስጠቱና ለአሜሪካ ባለስልጣናት አሳልፎ ለመስጠት እምቢተኛ በመሆኑ ስርዓቱ በሙሉ እንደ ኢላማ ተቆጠረ። በዚህም ምክንያት የአሜሪካ እናም የብሪታንያ አውሮፕላኖች ኦክቶበር 7 ቀን 2001 በአፍጋኒስታን ውስጥ ባሉ ስትራቴጂካዊ ኢላማዎች ላይ ቦምብን መጣል ጀመሩ። በታሊባን ላይ የሀገሪቱን ሰሜናዊ ክፍሎች ከተቆጣጠረው ኖርዘርን አሊያንስ ጋር ግንኙነት ተመሰረተ። በተመሳሳይ መልኩ የአሜሪካ ልዩ ኃይሎች በሴፕቴምበር መገባደጃ ላይ በትንሽ ቁጥር ወደ ሀገሪቱ የገቡ ቢሆንም ዋናው የምድር ወረራ የጀመረው ኦክቶበር 19 ቀን ነበር። የአሜሪካ ጦር ከሌሎች በደርዘን የሚቆጠሩ ሀገራት ከተወጣጡ አጋሮች ጋር በከፍተኛ ቁጥር ወደ አፍጋኒስታን መግባት ጀመረ። በአፍጋኒስታን የተካሄደው ጦርነት ለአሜሪካ እናም ለአጋሮቿ ፈጣን የመጀመሪያ ድልን አስገኘ። በኖቬምበር መጀመሪያ ላይ የአሜሪካ ኃይሎች መዲናዋን ካቡልን ከበቡ። ኖቬምበር 12 ቀን በከተማዋ ላይ የተፈጸመ የአየር ጥቃት ከቢንላደን የቅርብ አጋሮች አንዱ የሆነውን እናም በአልቃይዳ ውስጥ ሶስተኛው ሰው የሆነውን መሐመድ አተፍን መግደል ቻለ። በቀጣዩ ቀን ታሊባን ወደ ተራሮች ወይም ወደ ደቡባዊቷ ካንዳሃር ከተማ ሲሸሽ የሰሜን አሊያንስናም የአሜሪካ ወታደሮች ወደ ከተማዋ መግባት ጀመሩ። ታሊባን በኖቬምበር መገባደጃ ላይ የመጨረሻውን ትልቅ መከታ ያደረገው በዚህችው የመጨረሻዋ ከተማ ውስጥ ነበር። እዚያ ያሉት ቀሪ ኃይሎች በዲሴምበር መጀመሪያ ላይ እጃቸውን ሰጡ። ይህም በይፋ ጦርነቱን አበቃው። በተጨማሪም በዲሴምበር መጀመሪያ ላይ ሐሚድ ካርዛይ የአዲሷ
አፍጋኒስታን የመጀመሪያው ፕሬዝዳንት ሆነው የተሾሙበት አዲስ ጊዜያዊ አስተዳደር ተመሰረተ። ሆኖም ግን ይህ የመጀመሪያ ድል በእውነቱ ሐሰተኛ ተስፋ ነበር። አፍጋኒስታንም አሜሪካ በጭራሽ ልታሸንፈው የማትችለው የአማጽያን አመጽ በፍጥነት ተሰራጨባት። የአፍጋኒስታን ወረራ ቢንላደንን ለፍርድ ማቅረብ አልቻለም። አሜሪካ ግን እጅግ አቅርባው ነበር። ካንዳሃር ለምዕራባውያን እጅ እየወደቀች በነበረችበት ወቅት 70 የአሜሪካ ልዩ ኃይሎችንና በደርዘን የሚቆጠሩ ሌሎችን ጨምሮ በርካታ መቶ አጋር ተዋጊዎች ከጥቂት መቶ የሰሜን አሊያንስ ተዋጊዎች ጋር በመሆን ቢንላደን እናም ሌሎች በርካታ የአልቃይዳ አባላት ተሸሽገውበታል ተብሎ በሚታመነው በነጣጣ ተራሮች ውስጥ በሚገኘው የቶራ ቦራ ዋሻዎች ውስብስብ ግዛት ላይ ዘመቻን አካሄዱ። በተራሮቹ እናም ዋሻዎች ውስጥ ለ2 ሳምንታት ያክል የዘለቀ ውጊያ ተካሄደ። ይህ ውጊያ የቶራ ቦራ ውጊያ በመባል ይታወቃል። የአሜሪካ የስለላ ድርጅቶች ቢንላደን በእነዚህ ግጭቶች ወቅት እዚያ እንደነበር ያምናሉ። ነገር ግን እሱን ለመያዝ በቂ የአጋር ወታደራዊ ኃይል ባለመኖሩ ምክንያት አምልጧል። ከቀናት ወይም ከሳምንታት በኋላ በደቡባዊ ድንበር በኩል ወደ ፓኪስታን እንደሄደ ይታመናል። አሁን ቢንላደን በዓለም ላይ እጅግ የሚፈለገው ሰው ሆነ። የአሜሪካ መንግስት እሱን ለመያዝ ወይም ለመግደል የሚያስችል መረጃ ላቀረበ $25 ሚሊዮን ለመስጠት ወሰነ። የአልቃይዳ መሪ እናም የ9/11 ጥቃት መሐንዲስ የሆነውን ሰው ለማደን የሚደረገው ፍለጋ ሲቀጥል እንደ አውሮፓውያን አቆጣጠር በ2007 ያ ቁጥር ወደ $50 ሚሊዮን አደገ። ሆኖም ቢንላደን እናም አልቃይዳ ለብዙ ዓመታት ለአሜሪካ እናም ለምዕራባውያን ዓለም ስጋት ሆነው ቀጠሉ። በ2001 ክረምት ከአፍጋኒስታን ካመለጠ በኋላ ባሉት ዓመታት የቢንላደን ያለበት ቦታ ሰፊ የግምት ጉዳይ ሆኖ ቆይቷል። በዚህ ጊዜ እሱ በዓለም ላይ እጅግ የሚፈለገው ሰው እናም በዓለም ዙሪያ በጣም የታወቀ ነበር። በመሆኑም የእሱ እንቅስቃሴዎች ሚስጥራዊ የነበሩ በመሆናቸው የአሜሪካ የስለላ ተቋማት እንኳን ሳይቀሩ ዛሬ ላይ ሊደርሱበት የቻሉት በ2000ዎቹ እንደ አውሮፓውያን አቆጣጠር የነበረበትን አንዳንዶቹን ቦታዎች በጥቂቱ በመገጣጠም ብቻ ነው። በግልጽ እንደሚታወቀው እሱ ከሌሎች በርካታ ከፍተኛ የአልቃይዳ አጋሮች ጋር በእነዚህ ዓመታት አብዛኛውን ጊዜ ያሳለፈው በፓኪስታን ውስጥ ነበር። እዚህ መኖሩ በፓኪስታን መንግስት በይፋ የተፈቀደ አልነበረም። በመዲናዋ ኢስላማባድ የነበሩት ተከታታይ ስርዓቶች በእነዚህ ዓመታት ውስጥ የእስላማዊ አሸባሪ ድርጅቶች ደጋፊዎች ነበሩ። ነገር ግን በቢንላደን ጉዳይ በፓኪስታን አፈር ላይ መኖሩን ማጽደቅ አልቻሉም ነበር። ቢሆንም እሱ በሀገሪቱ ውስጥ ተሸሽጎ እንደነበር ግልጽ በሆነበት ጊዜ እንኳን ቢንላደንን ለመያዝ ቀዝቃዛ አቀራረብን ተከተሉ። ይህም ማለት የአሜሪካ የስለላ ድርጅቶች ከአስፈላጊው በታች ከነበረው የፓኪስታን ጸጥታ አካላት ድጋፍ ጋር አሸባሪውን መሪ በሀገሪቱ ውስጥ ለመፈለግ መሞከር ነበረባቸው። ከአፍጋኒስታን ከመጣ በኋላ በአብዛኛው ጊዜ በዋዚሪስታን በአፍጋኒስታን ድንበር አቅራቢያ በሚገኘው የሰሜናዊ ፓኪስታን ተራራማ ክልል ነበር ተብሎም ይታመናል። በ2000ዎቹ ሁለተኛ አጋማሽ ላይ የወጡ ሪፖርቶች አንዳንድ ጊዜ በምዕራባዊ ድንበር በኩል ወደ ኢራን እንደተዛወረ ገልጸው ነበር። እውነታው ግን ቢንላደንና አልቃይዳ በፓኪስታን ፖለቲካ እናም ደቦ አካላት ውስጥ ባሏቸው ሚናዎች በሚደረግላቸው ስውር ድጋፍ በፓኪስታን ውስጥ ያለምንም ረብሻ እናም በተወሰነ ምቾት ለዓመታት መኖር ችለዋል። በዚህ ጊዜ ውስጥ ቢንላደን እናም አልቃይዳ በሰፊው ሙስሊም ዓለም ውስጥ የአሸባሪነት እንቅስቃሴዎችን ማደራጀታቸውን ቀጠሉ። ከ9/11 በኋላ በአሜሪካ አውሮፕላን ማረፊያዎችና በሌሎች ስፍራዎች ከፍተኛ የደህንነት መዋቅር በመዘርጋቱ በአሜሪካ ላይ ጥቃት መፈጸም እጅግ አስቸጋሪ ሆነ። ሆኖም ግን
አሁን በመካከለኛው ምስራቅ የምዕራባውያን ኢላማዎች አልጠፉም። በመጀመሪያ አፍጋኒስታን እንደ አውሮፓውያን አቆጣጠር በ2001 መገባደጃ ላይ በአሜሪካ፣ ብሪታንያ እናም ሌሎች አጋር ወታደሮች የተወረረች ሲሆን በቀጣዮቹ 20 ዓመታት በተለያየ መልኩ እዚያው ቆይተዋል። ነገር ግን የበለጠ ጠንካራ የምዕራባውያን መገኘት በቅርቡ ኢራቅ ውስጥ ሊገኝ ነበር። በአፍጋኒስታን ታሊባን ላይ የተጎናጸፉት የመጀመሪያው ድል በኋላ በአሜሪካ የፕሬዝዳንት ጆርጅ ደብሊው ቡሽ አስተዳደር አሸባሪነትን ይደግፋሉ ያላቸውን መንግስታት ኢላማ በማድረግ በመካከለኛው ምስራቅ ተጨማሪ የስርዓት ለውጥ ለማድረግ ማሰቡን በግልጽ ማሳወቅ ጀመረ። ከባህረ ሰላጤው ጦርነት በኋላ ስልጣን ላይ የቆየው የሳዳም ሁሴን ስርዓት ትልቅ ቅድመ ሁኔታ ነበር። ይህ ፖሊሲ እንደ አፍጋኒስታን ወረራ ከአሜሪካ አጋሮች ዘንድ ከፍተኛ ድጋፍ አላገኘም። እንደ ፈረንሳይ ያሉ አገሮች የቡሽ አስተዳደር አሁን የ9/11 ጥቃቶችን በነዳጅ አምራች አገሮች ውስጥ የስርዓት ለውጥ ለማድረግና በክልሉ የአሜሪካ አዲስ ኢምፔሪያሊዝም ቅርጽን ለማስፈጸም እንደ ሽፋን እየተጠቀመበት ነው ሲሉ ተከራክረዋል። እነዚህ ተቃውሞዎች ቢኖሩም አሜሪካ እና ብሪታንያ ከሌሎች ጥቂት አነስተኛ አጋር አገሮች ጋር በመሆን የሁሴን ስርዓት የጅምላ ጨራሽ መሳሪያዎችን ለማግኘት እየሞከረ ነው እናም የቢንላደን ደጋፊ ነው በማለት ማርች 2003 ኢራቅን ወረሩ። ቢንላደን አሜሪካ ከባህረ ሰላጤው ጦርነት በኋላ በኢራቅ ላይ የጣለችውን አጥፊ የኢኮኖሚ ማዕቀፍ በአሜሪካ ላይ ካሉት ቅሬታዎች አንዱ አድርጎ በተደጋጋሚ ይጠቅስ ነበር። ነገር ግን የሁሴን ስርዓት ቢንላደንን በጎላ ሁኔታ ቁሳዊ ድጋፍ ማድረጉን የሚያሳይ ምንም አይነት አሳማኝ ማስረጃ የለም። ወረራው በአፍጋኒስታን እንደነበረው ቀጠለ። በሳዳም ሁሴን የባዕዝ ስርዓት ላይ ፈጣን ድል የተጎናጸፉ ሲሆን በሁለት ወራት ውስጥ ፕሬዝዳንት ቡሽ አሜሪካ በጦርነቱ ማሸነፏን አወጁ። ነገር ግን ነገሩ ያን ያክል ቀላል አልነበረም። እንደ አፍጋኒስታን ሁሉ በ2003 በጋ ላይ ጨካኝ የአማጽያን ተቃውሞ ዘመቻ ተጀመረ። በርካታ የኢራቅ አካላት የአሜሪካን ኃይሎች ከሀገሪቱ ለማስወጣት ሲታገሉ ለዓመታት ዘለቀ። ቢንላደንና አልቃይዳ በዚህ እርስ በእርስ ግጭት ውስጥ ተሳታፊ ነበሩ። ዘዴዎቻቸው በኢራቅ ዙሪያ የእርስ በርስ ጦርነት ለማስነሳት በሱኒ ሙስሊም አነስተኛ ቁጥርና በሺሃ ሙስሊም አብዛኛው ቁጥር መካከል ክፍፍልን ለመፍጠር መሞከር ላይ ያተኮሩ ነበር። ፌብሩዋሪ 22 ቀን 2006 በሳማራ ከተማ የሚገኘውን አል አስካሪ መስጊድን በቦምብ ከመምታት ጋር ያሉ ባህላዊ የአሸባሪነት ዘዴዎች ስራ ላይ ውለዋል። ይህ ድርጊት ከፍተኛ የሰው ሕይወት መጥፋት ባያስከትልም በኢራቅ ለሺህ ሙስሊሞች እጅግ ቅዱስ ከሆኑ ስፍራዎች አንዱ እንዲወድም አድርጓል። እንዲሁም በባግዳድና በሌሎች ስፍራዎች ቢያንስ 1000 ሰዎች ሕይወታቸውን ያጡበትን የሃይማኖት ብጥብጥም ቀስቅሷል። በመጨረሻም በ2000ዎች መገባደጃ ላይ በ2007 የተደረገው ከፍተኛ የአሜሪካ ወታደሮች ጭማሪ ከፖለቲካዊ ማሻሻያዎች ጋር ተደማምሮ የከፋውን ጥቃት ለማረጋጋት በመረዳቱ የኢራቅ ጦርነት መረጋጋት ጀመረ። ቢሆንም አልቃይዳ ዘመቻውን የቀጠለ ሲሆን ቢንላደን ከፓኪስታን ሆኖ በባግዳድ የሚፈጸሙ የቦምብ ጥቃቶችን እናም ማርች 2008 በካርባላ ከተማ በሺአው ኢማም ሁሴን መስጊድ ላይ የተፈጸመውን የራስ ገዳይ ቦምብ ጥቃት ፈቀደ። ይህም የ42 ሰዎችን ሕይወት ሲቀጥፍ በደርዘን የሚቆጠሩትን ደግሞ አቁስሏል። ይህ በእንዲህ እንዳለ በፓኪስታን ቢንላደን በሰሜናዊ ፓኪስታን አቦታባድ ከተማ ውስጥ ለዚሁ ተብሎ ወደ ተገነባ አዲስ ግቢ ተዘዋወረ። የዚህ ግንባታ በግልጽ እንደሚታወቀው ቢንላደን በ2002 መጀመሪያ ላይ ወደ ሀገሪቱ ከገባ በኋላ ብዙ ሳይቆይ የተጀመረ ሲሆን በ2005 ተጠናቀቀ። ግቢው በ38000 ካሬ ጫማ ቦታ ላይ ያረፈ ሲሆን እስከ 5 ሜትር ተኩል ከፍታ ባለውና በሾሽቦ በተከበበ የኮንክሪት አጥር የተከበበ ነበር።
እዚያ ጥቂት መስኮቶችና የውስጡን እይታ የሚከላከሉ በርካታ መጋረጃዎች ነበሩ። ይህም ርዝመቱ 6 ጫማ ከ8 ሴንቲሜትር 1 ሜትር ከ93 ሴንቲሜትር ለሆነው ቢንላደን እዚያ የነጻነት መብቱን ለማረጋገጥ የሚያስችል በሶስተኛው ፎቅ በረንዳ ላይ የተሰራ ረጅም መጋረጃንም ይጨምራል። ባለስልጣናት አዲሱ ንብረት ምን ያክል የተለየ እንደሆነ ሳያውቁ ቀርተዋል ብሎ ማመን ይከብዳል። እንዲሁም በግልጽ ለደህንነት ተብሎ የተገነባ ነበር። ቢንላደን ምናልባት ከ2006 ጀምሮ ከአንዳንድ ሚስቶቹ ልጅና ተከታዮቹ ጋር ከፓኪስታን መዲና ኢስላማባድ ብዙም በማይርቅ ከተማ ውስጥ እዚያ ይኖር ነበር። የቢንላደን ግቢ በፓኪስታን ውስጥ ለብዙ ዓመታት ቢያስጠልለውም በመጨረሻ በእሱ ላይ ያለው ከመጠን ያለፈ ጥገኝነት ውድቀቱ ሆነ። እንደ አውሮፓውያን አቆጣጠር በ2009 የአሜሪካ የስለላ ድርጅቶች አቡ አህመድ አልኩዌቲ የተባለው የቢንላደን የቅርብ ወዳጅ እንደ አውሮፓውያን አቆጣጠር በዲሴምበር 2001 በቶራ ቦራ ውጊያ ወቅት አሸባሪው መሪ በአሜሪካ ከመያዝ ለጥቂት ባመለጠበት ወቅት ከእሱ ጋር እንደነበረ የሚታመነው ቢንላደን በፓኪስታን ተሸሽጎ በነበረበት ወቅት እንደ ታማኝ መልእክተኛ እናም ደላላ መስራት እንደጀመረ አረጋገጡ። በ2009 ሲአይኤ አልኩዌት በአቦታባድ ውስጥ እንደሚኖር አረጋገጠ። የስለላ መረጃ መሰብሰብ የቢንላደን ግቢ በከተማዋ ውስጥ ያለ እንግዳ ህንፃ መሆኑን እንዲያዩ መራቸው። በአቦታባድ ምድር ላይ የሲአይኤ ቡድን ለማቋቋም ከሚያስችለው የአሜሪካ ኮንግረስ በ10 ሚሊዮኖች የሚቆጠር ዶላር የተገኘ ሲሆን ቡድኑ በ2010 ግቢውንናም ወደ እሱ የሚገቡትን እናም የሚወጡትን መከታተል ጀመረ። ይህ ሰፊ እናም በዓለም ላይ ያሉ እጅግ የረቀቁ ድሮኖችናም የስለላ መሳሪያዎች ጥቅም ላይ ቢውሉም ቡድኑ ቢንላደን በግቢ ውስጥ እንደሚኖር በግልጽ የሚያረጋግጥ ፎቶግራፍ ወይም ሌላ ማስረጃ ማግኘት አልቻለም። ነገር ግን በ2011 መጀመሪያ ላይ የነበሩት ሁኔታዎች ማስረጃዎች እሱ የ9/11 ጥቃት መሐንዲስ መሸሸጊያ እንደሆነ አሳምኗቸው። የአሜሪካው ፕሬዝዳንት ባራክ ኦባማ የኮድ ስሙ ኦፕሬሽን ኔፕቱን ሲፒር የተባለውን ዘመቻ ሜይ 1 ቀን 2011 ፈቀዱ። በዋሽንግተን ዲሲ የቀትር ሰዓት ነበር። ነገር ግን ከግማሽ ሰዓት በኋላ በአፍጋኒስታን ከሌሊቱ 11 ሰዓት ገደማ 2 ደርዘን የባህር ኃይል ልዩ ሰራዊት የያዙ 2 የብላክ ሃውክ ሄሊኮፕተሮች በአፍጋኒስታን ከሚገኘው የአሜሪካ የአየር ኃይል ጣቢያ ተነስተው በድንበር በኩል ወደ ፓኪስታን በረሩ። ከሰዓት ከግማሽ በኋላ በፓኪስታን ሜይ 2 ከሌሊቱ 6 ሰዓት ላይ ሄሊኮፕተሮቹ በአቦታባድ በሚገኘው ግቢ ውስጥ አረፉ። ከሄሊኮፕተሮቹ አንዷ በሚያርፉበት ወቅት የተከሰከሰች ቢሆንም ከባህር ኃይል ልዩ ሰራዊት አባላት መካከል አንዱም አልቆሰለም። እንዳረፉ ከቢንላደን ተከታዮች ጋር አጭር የተኩስ ልውውጥ ተደረገ። በመቀጠል የባህር ኃይል ልዩ ሰራዊት ወደ ዋናው ግቢ ገቡ። በዋሽንግተን ዲሲ ፕሬዝዳንት ኦባማ እናም ከፍተኛ የመንግስትናም የመከላከያ ባለስልጣናት በነጭ ቤተ መንግስት ውስጥ ከሚገኘው የሁኔታዎች ክፍል የዘመቻውን የቀጥታ ስርጭት ተከታተሉ። በሁለተኛው ፎቅ ላይ የባህር ኃይል ልዩ ሰራዊት አባላት ከቢንላደን አዋቂ ወንድ ልጆች አንዱንናም ሌላ ተከታይ የሆነውን አቡ አህመድ አልኩዌትን በአቦታባድ መኖሩ በመጀመሪያ ለደህንነት አካላት ቢንላደን በከተማዋ ተሸሽጎ ሊሆን ይችላል የሚል ግምት እንዲሰጥ ያደረገው ሲሆን አግኝተው ተኮሱባቸው። በመቀጠል እንደገና ወደ ላይ ሲወጡ ቢንላደንን በሶስተኛው ፎቅ ላይ አገኙት። ትዕዛዛቸው የአልቃይዳውን መሪ ከመያዝ ይልቅ መግደል ነበር። የተለያዩ የባህር ኃይል ልዩ ሰራዊት አባላት ቢንላደንን በመግደል ረገድ ድርሻቸውን ለማስጠበቅ በመሞከራቸው በመቀጠል በሆነው ነገር ላይ የሚጋጩ ዘገባዎች አሉ። ነገር ግን በአካባቢው ሰዓት አቆጣጠር
ከሌሊቱ 12 ሰዓት ከ39 ላይ ቢንላደንን በመኝታ ክፍሉ ደጃፍ ላይ በሰውነቱ እናም በራሱ ላይ ተኩሶ የገደለው ማት ቢሶኔት ላይሆን አይቀርም። እሱም ወደ ኋላ ተንገዳግዶ ወደ ክፍሉ በመውደቅ ሞተ። ቢንላደን 500 ዩሮ እናም 2 ሞባይል ስልኮች በልብሱ ውስጥ ተሰፍተው ተገኝተዋል። ይህም በግቢው ላይ ጥቃት ከተፈጸመ ለማምለጥ እንዲጠቀምበት እንደሆነ ጥርጥር የለውም። እጅግ አሳዛኝ አሟሟት ነበር። የቢንላደን አስከሬን መቃብሩ በጭራሽ በማይታወቅበትናም ለኢስላማዊ አክራሪዎችና ጂሃዲስቶች መጎብኛ ስፍራ በማይሆንበት ቦታ በፍጥነት እንዲወገድ አስቀድሞ ውሳኔ ተወስዶ ነበር። በመሆኑም እሱ ከተገደለ እናም ግቢው ሙሉ በሙሉ ከተጠበቀ በኋላ የባህር ኃይል ልዩ ሰራዊት አባላት የአልቃይዳውን መሪ አስከሬን በሬሳ ቦርሳ ውስጥ በመክተት አሁንም ሳይበላሽ ወደ ነበረው ሄሊኮፕተር አመጡት። ተጨማሪ የአሸባሪነት ጥቃቶችን ለማስቀረት ወይም ቢንላደን በእነዚህ ዓመታት ውስጥ ምን ሲያደርግ እንደነበረ የበለጠ ግልጽ ለማድረግ የሚያስችል አስፈላጊ መረጃን ለመሰብሰብ ግቢውን ካሰሱ በኋላ ቡድኑ አስከሬኑን ይዞ በብቸኛዋ በሚሰራው ሄሊኮፕተር ከግቢው ወጣ። የቀሩትን የባህር ኃይል አባላት ለማንሳት ተጨማሪ ሄሊኮፕተር ተጠራ። በዋሽንግተን ምሽት 8 ሰዓት ላይ አስከሬኑ የቢንላደን መሆኑ ተረጋገጠ። ፕሬዝዳንት ኦባማ ከጥቂት ሰዓታት በኋላ የዘመቻውን ስኬት ዜና ለማወጅ ለህዝቡ ንግግር አደረጉ። እሳቸው ይህን በማድረግ ላይ እያሉ የቢንላደን አስከሬን በባህር ውስጥ ወደሚገኝ ያልተገለጸ ስፍራ ተወስዶ እዚያ ተጣለ። ወደ ባህሩ ስር መስመጡን ለማረጋገጥም በብረት ሰንሰለቶችናም ድንጋዮች እንዲከብድ ተደረገ። ይህ የተደረገው ከእስልምና እምነት ባህል ጋር ለማዛመድ ሲባል ከተገደለ በ24 ሰዓታት ውስጥ ነበር። በአሳዛኝ ሁኔታ የኦሳማ ቢንላደን ሞት እስላማዊ አክራሪዎችናም ጂሃዲስቶች በምዕራባውያን ዓለም ላይ እናም በእርግጥም በእስልምና ዓለም ውስጥ ባሉ አብዛኛዎቹ ሙስሊሞች ላይ ደቅነውት የነበረውን ስጋት አልቀነሰውም። ታክቲካቸው የቱንም ያክል ጨካኝ ቢሆንም አልቃይዳ ቢንላደን በሚሞትበት ጊዜ የበለጠ አክራሪ በሆኑ የጂሃድ እንቅስቃሴዎች እየተሸፈነ ነበር። እንደ አውሮፓውያን አቆጣጠር በ2004 አቡ ሙሳብ አልዛርቃዊ የተባለ ዮርዳኖሳዊ ጂሃዲስት በአሜሪካ ወረራ ላይ በተደረገው አማጺነት መጀመሪያ ደረጃዎች ላይ በኢራቅ የአልቃይዳ አጋር ሆነ። እንደ አውሮፓውያን አቆጣጠር በ2006 አልዛርቃዊ እናም በርካታ የቅርብ አጋሮቹ የኢራቅ እስላማዊ መንግስት ብለው የጠሩትን ለመመስረት ተዋሃዱ። በሚቀጥሉት ዓመታት ከጥንካሬ ወደ ጥንካሬ እየተሸጋገሩ ቢሆንም ዘዴዎቻቸው ግን የበለጠ ጨካኝ የሆኑ መጡ። ይህም ከእጅግ ከባድ የሸሪያ ህግጋት ውጪ መኖር በሚቃወሙ ሙስሊሞች ላይ ጨካኝ ታክቲኮችን መጠቀምን ይጨምራል። እንደ አውሮፓውያን አቆጣጠር በ2010ዎቹ መጀመሪያ ላይ የአሜሪካ ኃይሎች ከኢራቅ ሲወጡ አልቃይዳ በመካከለኛው ምስራቅ ለሚደረገው ጂሃድ ይህንን አቀራረብ ለመቀበል እየተቸገረ መጣ። ቢንላደን ከተገደለ በኋላ በአልቃይዳ አዲስ መሪ አይማን አል ዘዋሪ ስር በሁለቱ ድርጅቶች መካከል ሙሉ መለያየት ተከተለ። የሚያስገርመው በ2010ዎቹ የ9/11 ጥቃቶችን የፈጸመው አልቃይዳ በብዙ እስላማዊ አክራሪዎች ዘንድ በጣም መካከለኛ ሆኖ ይታይ ነበር። የኢራቅ እስላማዊ መንግስት ቡድን ደግሞ የጂሃዲስት ለመሆን በሚፈልጉ ሰዎች ዘንድ የበለጠ ተከታዮችን ያፈራ ነበር። በሚቀጥሉት ዓመታት የኢራቅ እስላማዊ መንግስት በጠቅላላው ዓለም ንቃተ ህሊና ውስጥ ብቅ አለ። እንደ አውሮፓውያን አቆጣጠር በ2011 የአረብ ጸደይን ተከትሎ በሶሪያ ውስጥ ጨካኝ የእርስ በርስ ጦርነት የተቀሰቀሰ ሲሆን የአሜሪካ ከጎረቤት ኢራቅ መውጣት ደግሞ የአገሪቱ ከፍተኛ ክፍሎች በባግዳድ ከሚገኘው መንግስት ቁጥጥር ውጪ እንዲወድቁ አድርጓል። በዚህ አካባቢ እስላማዊ መንግስት በአዲሱ መሪው አቡባክር
አል ባግዳዲ ስር በሰሜናዊ ኢራቅና ምስራቃዊ ሶሪያ ውስጥ ባለው ሰፊ ግዛት ላይ ቀጥተኛ ቁጥጥርን ማድረግ ቻለ። እንደ አውሮፓውያን አቆጣጠር በ2014 እና በ2015 አዲስ ስም የተሰጠው በኢራቅና ሊቫንት እስላማዊ መንግስት ወይም አይሲል በተቆጣጠራቸው መሬቶች ላይ እስላማዊ ኸሊፋነት ማቋቋሙን ሲያውጅ የዓለም አቀፍ ትኩረትን ሳበ። አይሲል እስላማዊ ጂሃዲን አልቃይዳ እንኳን ሳይቀር ራሱን ያራቀበት አዲስ የጨካኝነት ደረጃ ላይ አደረሰው። አሜሪካ ወታደሮቿን ወደ ክልሉ በመመለሷ እንደ አውሮፓውያን አቆጣጠር በ2014 እና በ2017 መካከል በምስራቃዊ ሶሪያ እና ሰሜናዊ ኢራቅ ላይ ያለው ቁጥጥር ከአይሲል ተነጠቀ። እንደ አውሮፓውያን አቆጣጠር ከ2020ዎቹ መጀመሪያ ጀምሮ እስላማዊ አክራሪነት በመካከለኛው ምስራቅ በፍጥነት እየተሻሻለ በመጣው የኑሮ ደረጃ አሜሪካ በክልሉ ውስጥ ሀገር የመገንባት ፍላጎትን በመቀነሷ እናም በእስራኤልና በብዙ ሙስሊም ጎረቤቶቿ መካከል ያለው ግንኙነት በመሞቁ ምክንያት እየቀነሰ የመጣ ይመስላል። በእርግጥም የእስላማዊ አክራሪነት ዋና ስጋት ከመካከለኛው ምስራቅ ወደ ሳህል እንደ ማሊ፣ ኒጀር፣ ቻድ እና ቡርኪና ፋሶ ባሉ ሀገሮች ውስጥ የጂሃድ ቡድኖች የመንግስታትን መረጋጋት ባደፈረሱበት በሳሃራ በር ደቡባዊ ጠርዝ በኩል ወዳለው ክልል እየተዘዋወረ ይመስላል። እንደ አውሮፓውያን አቆጣጠር በ2021 አሜሪካ ከወጣች በኋላ ታሊባንም በአፍጋኒስታን ወደ ስልጣን ተመልሷል። ኦሳማ ቢንላደን በዘመናዊ እስላማዊ አክራሪነት ታሪክ ውስጥ እጅግ ጎልቶ የሚታይ ሰው ነበር ማለት ይቻላል። እንደ አውሮፓውያን አቆጣጠር በ1970ዎቹ ጀምሮ እንደ ሰይድ ቁጥብ ላሉ የእስላሚስት ሊቃውንት ሐሳቦች በመጋለጡ ምክንያት ቀስ በቀስ አክራሪ ሆነ። ይህ እየጨመረ የመጣ አክራሪነት በሳውዲ አረቢያ ውስጥ ካለው ግዙፍ የቢንላደን የንግድ ግዛት ባገኘው የፋይናንስ ኃይልና በሳውዲ ማህበረሰብ ውስጥ በነበረው ግንኙነት ተደማምሮ እንደ አውሮፓውያን አቆጣጠር በ1979 የሶቪየት ወረራ በአፍጋኒስታን ሲጀመር በ1980ዎቹ ሙሉ በሙሉ ሩሳውያንን ለመዋጋት ሙጃሂዲኖችን በማሰልጠንና በማስታጠቅ ረገድ ከፍተኛ ኃይልን ማምጣት መቻሉን አረጋገጠ። በሙስሊም ባልሆኑ አካላት ወደ እስልምና ዓለም የሚደረጉ ዘመቻዎችን የመቃወም ስራው እዚያው አብቅቶ ቢሆን ኖሮ እሱ ታሪክ ውስጥ በቀላሉ የሚረሳ ታሪክ ብቻ ይሆን ነበር። ነገር ግን ከሶቪየት ጋር የተደረገው ጦርነት ከተጠናቀቀ በኋላ ራሱን ለሰፊ የእስላማዊ አክራሪነት ፕሮግራም ሰጠ። በባህረ ሰላጤው ጦርነት ወቅት ያደረጋቸው ድርጊቶች እየጨመረ የመጣውን አሜሪካን የመቃወም ስሜትና እንደ ሳውዲ ንጉሳዊ ቤተሰብ ካሉ የሙስሊም ስርዓቶች ጋር ለመለያየት የነበረው ፍላጎትን አሳይቷል። ይህም እስልምናን ይቃረናሉ ብሎ ያመነባቸውን ድርጊቶች ፈጽመዋል ብሎ ሲያስብ ነበር። በመሆኑም በ1990ዎቹ የበለጠ አክራሪ የሆነ የቢንላደንና አልቃይዳ ስሪት ብቅ አለ። ይህም እንደ አውሮፓውያን አቆጣጠር በ1998 የፈጸመውና በመቶዎች የሚቆጠሩ ሰዎችን የገደለውና በሺዎች የሚቆጠሩትን ያቆሰለው የአሜሪካ ኤምባሲዎች የቦምብ ጥቃት እጅግ አስከፊ የነበረውን አጥፊ የቦምብ ዘመቻዎችን በማካሄድ ተንጸባርቋል። ነገር ግን በመጨረሻ ቢንላደንና አልቃይዳ እጅግ አሳዛኝ ስም ያተረፉበት በአሜሪካ ላይ በተፈጸመው የ9/11 ጥቃት ነው። እንደ አውሮፓውያን አቆጣጠር በ2001 በዚያ እጣ ፋንታ በተሞላበት የሴፕቴምበር ጠዋት በቢንላደን ትዕዛዝ የሚንቀሳቀሱ 19 አውሮፕላን ጠላፊዎች በጥቂት ሰዓታት ውስጥ ከ2700 በላይ ሰዎችን የገደሉ ጥቃቶችን የሰነዘሩ ሲሆን በቀጣዮቹ ዓመታት ደግሞ በሺዎች የሚቆጠሩ ሌሎች በተጓዳኝ ጉዳቶች ምክንያት ሕይወታቸውን በአጭር ቀርቷል። ያን ያክል አጥፊ የነበረው የስነ ልቦና ተጽዕኖ ነበር። የጥቃቱ ዜና ሲወጣ እናም አውሮፕላኖቹ መንትዮቹን ህንፃዎች ሲመቱ የሚያሳዩ ምስሎች በመገናኛ ብዙሃን ሲወጡ አብዛኛዎቹ ሰዎች ሰፕቴምበር 11 ቀን 2001 የት እንደነበሩ እናም ምን ያደርጉ እንደነበር ግልጽ ትዝታ አላቸው። ወደፊት የሚሰነዘሩ ጥቃቶችን ለመከላከል በምዕራባውያን ዓለም
ተጨማሪ የደህንነት እርምጃዎች በመጣላቸው በዚያ ቀን ሕይወት በብዙ መንገድ ተቀየረ። በመካከለኛው ምስራቅ ጦርነቶች የተከተሉ ሲሆን በአፍጋኒስታን፣ ኢራቅ ወይም በሌላ ቦታ ስለተከሰተ ትልቅ ክስተት የሚናገር ዜና በጋዜጦች የፊት ገጾች ላይ ያልወጣበት ሳምንት ለዓመታት አልነበረም። በዚህ ሁሉ ምክንያት የአይሲል መነሳትናም በሚሊዮኖች የሚቆጠሩ ሰዎች ከሶሪያ እናም ኢራቅ ለማምለጥ ሲሞክሩ በሜዲትራኒያን ባህር ላይ የስደተኞች ውጥረት ተከሰተ። በዚያ ጊዜ ቢንላደን ሞቶ ነበር። በአቦታባድ ለግማሽ 10 ዓመታት ተሸሽጎ በነበረበት በተጠናከረ ግቢ ውስጥ በውርደት አሟሟት ተገድሏል። ነገር ግን ዓለም በሱ አጥፊ አክራሪነት ምክንያት እጅግ ተለውጣ ነበር። ታዲያ ስለ ኦሳማ ቢንላደን እናንተ ምን ታስባላችሁ? በሕይወት ተይዞ ለፈጸማቸው ወንጀሎች ለፍርድ ቢቀርብ ይሻል ነበር ብላችሁ ታምናላችሁ? ወይንስ ደግሞ በተያዘበት መገደሉ ትክክል ነው ብላችሁ ታምናላችሁ? መልሳችሁን እስቲ በኮሜንት ላይ አስፍሩልኝ። ቸር ሰንብቱ።